አንድ መሳሪያ ስለማከች በማዶ ዝም በይ ይልሽ እኛ አለን አታስቢ ባቢ አሳልፋቸው ይለፋ አረ እባክህ አሁን አንቺ ልጅ ምታታሪክ ተቀልሽ ስሚ ምን መሰለሽ ምታታሪክ አንቋቂና በሩን ተከፍቶ እንዳትነቃነቅ አሳልፈህ ሰጠኝ አይደል? አንተ ወሰረ አሳልፈህ ሰጠኝ አይደል? ልገሉ አይችልም። እንዴት አላውቅም። ምን ያገለው? እንደውም የሚገርም ነገር አንዱ መሳሪያ ፈለኩ እንደው ጥይት እሱ ካለ ብዬ ማለት ነው። በሱ ጥይት በራሱ ካልሆነ በስተቀር አገለው። በራሱ ጥይት ካልሆነ አባት መተው ነው። እያንዳንዱ የምትሰሩት ስራ እኮ በቃ የሰይጣን ስራ ነው። በጣም አሳፋሪ ነው። ማን የሰይጣን ስራ የሚሰራው? ሰይጣኖች ናቸው የሚሰራው ስራ። ወንጀለኛ ስነ የሚያስጨውን ሰይጣኖች ናቸው። መሞት ነው የሚፈልገው። ማን አንተ? ግደለኝ ከፈለክ ጭንቅላትን ነው ማፈረስ። ግደለኝ ከፈለክ እኔ ነኝ ክፈተው። እንዳትነቃነቅ በላሻለ ሰውዬ ነገር ላይ ተው እንጂ ምንድን ነው የምትይዘው አንተ? እንዳነካ ምንም ተው እንጂ እሱ ጋር ምንም አንተ እንዳነካ ምንም ለቀቀው ሰነድ ምን አገባ የሰው ልጅ ነው። ይኸውልህ አርፈህ ቁጭ በል እሺ። የሰማኝ ነው። ተባብራችሁ ነው ይሄን እሳት አደጋ ያካሄዳችሁት። አያገባም። ምን አገባ? ንብረቶቹን በትራንዚት ሲም አንታችሁ እንዴት እናስቀምጣችሁ ሁሉ ነገር ነበር። እዚህ ላይ እኮ የሚመለከት ጉዳይ የለም። እና ቴዎድሮስ ለምን አትወቱም? ነገሩ ለምን አንደራደርም? ለምን የሆነ ነገር እንሰጣችሁና ወደ እንደከፈለጋችሁ ወደ ውጪ ከፈለጋችሁ ታገር እንደሚደረገው ነገር ለምን አናደርግምና ለምን አንደራደርም? በዚህ ለምን አንጨርሰው? በምንድን ነው የምንደራደረው? በምትፈልጉት መንገድ እናንተ ባስፈልጋችሁ መንገድ መደራደር እንችላለን። ያው ገንዘብ ነው፣ ገንዘቡም ከፍተኛ ነው። ፋብሪካው ሰርቶ ከሚያመጣው በላይ ከምናደርገው በላይ እዛ ተቃጥሮን በሚወጣው ስለዚህ በተደረገው ዕቃ ላይ በሚሸጠው ከፍተኛ ገንዘብ ስለሚገኝበት በኢንሹራንሱ ከፍተኛ ገንዘብ ስለምናገኝበት በዛ ምክንያት ነው ያቃጣል። ግዴታ መሳሪያ መያዝ አለብኝ። አዎ መሳሪያ መጠቀም ትችላለሽ? አዎ በጣም በሚወራል እዛ ጋር ሰዎች ሲነግሩን በነበሩት ልክ ነበር አግዝፈን ስናይ የነበረው። ግን በአንድ ተራ ቪዲዮ ምክንያት እጃችን ላይ ትወድቃለህ ብለን አላሰብንም። አማርኛ መሰለኝ። ስለ አንተ ሁሉ ነገር እናውቃለን። አንተም ስለኛ በደንብ ታውቃለህ። ምንድነው ስለኔ የምታውቁት? አንድ የመርማሪ ድምፅ ስም ሲጠራብህ እንደምደረብር አውቃለሁ። ለዛ ነው እንደዚህ እየተሽሎኮሎክ እየኖርክ ያለው። አንተ እነዛ ትናንትና ህፃኑ ልጅ ሲራብ እኮ ዞር ብላችሁ አላያችሁትም። ለራሳችሁ ጥቅም ሲባል ተራበ ሞተ ምንም አያገባችሁም እናንተ። ታዲያ ለእናንተ አዝኖ ምግብ ማቅረብ ውሃ መስጠት ተገቢ ነው? እና እያንዳንዱ እናንተ የግል እስር ቤት ነው። እዛ ጋር እዚህ ጋር የእናንተ ብዙ ነው እስር ቤቱ። ማን ተፈልጎ ማን ይገኛል? የቱ ጋር እንዳለ የቱ ጋር አድርጌ ነው እኔ ላገኛት የምችለው? እኛ ጊዜ ማቆያ እስር ቤት አይደለም ይሄ። እንደዛ እስር ቤት አለ እንደ የግል እስር ቤት እንደፈለጋችሁ የምታረጉበት። እየዳከርክ እንድትኖር እናደርጋለን። በወንጀልም ትቀጣለህ፣ እየዳከርክ እያከክ ትኖራለህ። ገንዘብ ቤት በኩል እንደሚያስጥልህ እናያለን። እየኖረ ነው። ማን ያለ ሞት የተባለ ወንድም ጋሽ ጥላሁን? አዎ ጋሽ ጥላሁን በህይወት አሉ? በህይወት አለ፣ እየኖረ ነው። እንዴት? እሱ መፈለግ ቢቀርብ ይሻላል። ጥላሁን መፈለግ ከባድ ነው። ከቦስ ጋር ብትጣላ ይሻላል። ለምን? ምናልባት ከድግምት ጋር ምናምን በተገናኘ ነው። አዎ እንደዛ ብዬ አስባለሁ። ሌላ ከዛ ውጭ ምን ይመጣል? ብረት አይደለም እሱ ወይም ወረለበስ አይደለም። ከፋብሪካው መቀጣልም ጀርባ አለበት እጁ። እያንዳንዱ ነገር ላይ አለበት። በእያንዳንዱ ነገር ላይ ተካፋይ ነው። አንተም ጀሌዎችም ጓደኞችም አብራችሁ ትወርዳላችሁ። ወዲህ ነው የምንወርደው። እሱን ታልፈልገውና ይልና ታገኘዋለህ። ቀጥ ለምትሄዳ እኔ ለቀድም ቀጥ ላይ ቀድም ቀጥ ነው። ከመቀደም በፊት ቀድሟለሁ። የመጣን እኮ እርምጃ ለመውሰድ አይደል? አንተ በቃኔ እነግርሃለሁ። ወረቀቱ በደብል ፌስ ነው እየሰራ ያለው። ከፍሬም ጋርም ትሰራለህ፣ ከቦስ ጋርም ትሰራለህ። ተሾመ ከጉዳዩ በላይ የእሷ መምጣት ነው ግን እያናደደ ያለው። አዎ ለምን? ምን ጉዳይ አላትና ነው ልገምት? እኔ የማውቀው ነገር የለማ። ሚስጥር ስለወጣ ነው የሚቆጣው። ሲጀምር መሳሪያ እንድትይዥ አንፈቅድልሽም። ምክንያቱም አንቺ አሁን ስሜታዊ ስለሆንሽ እርምጃ የምትወስድ ትችያለሽ። ወንድም ወንጀለኛ ቢሆንም ምንም አይነት ነገር በባዶ መግባትም አልችልም። በባዶ መግባት አልችልም። አዎ እሱ ባለበት ሁኔታ ነው ድርጅቱ ሲቃጠል ያ ሁሉ ነገር ሲደርስ 500 ሰራተኛ ስራ ሲያጣ ቁጭ ብለው እንደዛ ያው ሁሉ ሰው በኮንፊደንስ የሚያወራላቸው ሰውዬ የሁሉ ነገር እንደተፈጠረ እያወቁ አርፈው ለማስመሰል ነው ማለት ነው። ጥጋብ በረደል
ምን ባዶ ቤት ላይ አስቀምጣችሁኝ በራብ በምናምን እየቀጣችሁኝ እዚህ በላይ ምን አንተ እነሱን ተማምነህ ነበር የሚያስጥሉ መስሎ ገነትን ፍለጋ አልመጣሁም ሰው አላክም እኛ ጋር ማንም አላኩም እርግጠኛ ነህ እርግጠኛ ነኝ አንተ ማስረጃ እስኩን ታወራታለህ ትለፈልፋታለህ እንደምንፈልገው አስገቡትና ምንድነው የሰው ቤት የምትበረብረው አርፈህ ቁጭ በል ስጠይቅ ትመልስልኛለህ ማንም ፈልጎ የማይገኝ ስነ ስርዓት ነው የምታወራው ነገር የተሳሳተ መረጃ ነው ጊዜ ማቆያ አዋለ የተሳሳተ መረጃ አይደለም አዎ ጊዜ ማቆያለን አሁንም አንተን ጊዜ ማቆያ ላይ ነው ቁጭ አደረግን አይ እሱ ለሱ አትላክለት እኔ የሚገባውን ነግረሃለሁ እኮ ነገረኛ እሱን አይደለ ለማወቅ የተቀመጥኩ በስርዓቱ አናግረኝ ዝም ብለህ የህግ አካል ላይ ካልኩ በስርዓቱ አናግረኝ እኔ መጋየሱ አንተ ላይ ሲፈልገኛል ነበር አሁን እንደማያውቅ የለም ማን ያለ አይ እንደዛ ብለህ አታስብ እንዴ እሱ ንጹህ ጓደኛዬ በወክልና ሰበብ ራሱ የኤፍሬም የሆነ ነገር ለመንጠቅ ተዘጋጅቷል ማኔ አረ እንደዛማ አላደርግም አንተ ሰው ያቷሽ ያያየሁትን ዶክመንት እኮ ነው እያወራ ያለው አንተ ባለ ትዳር ነህ የሰው ሚስት ግን ታማግጣለህ በምን እርግጠኛው ቪዲዮ እጄ ላይ እኮ አለ ትናንትና ሳሳይ ነበር አይደል ቪዲዮ የትኛው ሀዘን የወንድሜ እንግዲህ በጣም ስላዘንክ ነው መጠጤቱ ሲስትራጭ የምታድረው ማድረገው የተዘጋ ፋይል ቀስቅሳ አንተ ማን የምትጠይቀኝ እኔን በተዘጋ ነገር ላይ በእርግጥ ብዙ ሰዎችን ሊጎዳ ይችላል ሰራተኛውንም የተለያየ ነገሩን ሊጎዳ ይችላል ግን ያው ገንዘብ ጉዳይ ነው እዚህ ገንዘቡን ለማግኘት ብላችሁ እቃውን ዘረፋችሁ አቃጠላችሁ ከዛ ልጅን ሁላ ልድርለቅ አልገባለት ልጅንም ካላገባሽ እያልክ አብረው እንድጠጣ ቤት ድረስ ትጋብዛን ነበር አንተ የራስን ቤት አቃጥለህ ከራስ ቤት የዘረፍክበት ምክንያት ምንድነው ነው ጥያቄ እንግዲህ ውድ ቤተሰቦቼ ያው ሁሉ ነገር እንግዲህ የጀመረው ፋብሪካው ተቃጠለ ከተባለበት ቀን አንስቶ እጅግ በጣም ብዙ ከባባድ የሆኑ ኬዞችን እያለፍን ያለንበት ሁኔታ ላይ ነው የምንገኘውና ትላንትና እንግዲህ ከንግስቲ ጋር በነበረን ቆይታ እናንተም ለማየትና ለመገንዘብ እንደቻላችሁት የኤፍሬም ከባድ ሚስጥር ያለበትን የቪዲዮ ፋይል እጇ ላይ ቀርጻ መያዟንና ያ ነገር ቦስ ቢያገኘው ሊፈጠር የሚችለውን አደጋ እንግዲህ ስታስረዳ ነበር የቆየ ነው ይህንን ነገር በእጃችን ካስገባም በኋላ ኤፍሬምን ዛሬውኑ በቁጥጥር ስር ለማዋል እንግዲህ የተለያዩ እቅዶችን ስናዘጋጅ ነው የቆየ ነው ዛሬ ላይ በእርግጠኝነት ኤፍሬምን እንይዟለን ብለን ተስፋ እናደርጋለን ንግስቲ ቀጥታ መረጃውን ቴሌግራም ላይ እንድትልክለትና መጥቶ እንዲያገኛት ኮፒ እንዳደረገችው ፋይሉን ምንም አይነት እርምጃ እሷ ላይ መውሰድ ቢፈልግ ፋይሉ ሊሰራጭ እንደሚችል እንድታስረዳው አድርገን መልዕክት ተልኮለታል እሱም ደግሞ በሚገባ አምኖ አንድ ቦታ ላይ እንዲገናኙ ተነጋግረዋል ንግስቲ አሁን እንሄዳለን ያልሽኝ ተሾመ ቤት ነው አይደል ተሾመ ማን ነው ለምንድን ነው እዛ ቤት መሄድ የፈለገው እዛ ቤት ተደብቆ ለመኖር ስለፈለገ ነው እንዴት ተደብቆ ማለት ከፋሚሊው ሩቆ እዛ ልጆቹ ሚስቱ ምናምን ሌላ ቤት ነው የምኖሩ እሱ ግን ለማንኛውም እንትንሽንም ስለጨረሽ ስልክሽም መውሰድ አለብን አንቺ ጋር መቆየት የለበትም እዚህ አሁን ስንገባ ምንም አይነት መርበትበትም ሆነ መፍራት አይጠበቅብሽም እኛ እርምጃ መውሰድ ባለብን ልክ እርምጃዎችን እንወስዳለን እኔማ ባዴዴ መግባት አልችልም ምን ማለት ነው ማለት ከሱ ጋር ብዙ ነገር ነው ያለኝ ግዴታ መሳሪያ መያዝ አለብኝ አዎ መሳሪያ መጠቀም ትችላለሽ አዎ እችላለሁ አጠቃቀም እችላለሁ ችግር የለም መሳሪያ ግን ያስፈልገኛል ሲጀምር መሳሪያ እንድትይጂ አንፈቅድልሽም ምክንያቱም አንቺ አሁን ስሜታዊ ስለሆንሽ እርምጃ የምትወስጂ ትችላለሽ ወይንም ወንጀለኛ ቢሆንም ምንም አይነት ነገር በባዶ መግባትም አልችልም በባዶ መግባት አልችልም ማለት ምደርሰን ነገር ያውቃለሁ ንግስቲ ነገርኩሽ እኛ ላይ ልተማመኝ ይገባል እዚህ ጋር ያለው ሁሉ አንቺን ነው የሚጠብቅሽ ፕሮቴክት እናደርግሻለን የነገርንሽንም ቃል እንጠብቅልሻለን አንቺ ግን በስነ ስርዓት እኛ እንድትረጂ እንፈልጋለን ገብተሽ ኤፍሬም መኖሩ እንድታረጋግጪ ነው ስገቢ ደግሞ ፓፒ አብሮሽ ይገባል እሱ ጓደኛሽ እንደሆነ ምናምን አድርገሽ ትናገራለሽ ከዛ በኋላ እኛ ከውጭ እንጠብቃለን የሆነ ነገር ካለ እርምጃ እንወስዳለን ለኔ ከባድ ነው መሳሪያ ብትሰጡኝ ጥሩ ነበር እስቲ እሱን ተይውና እሺ አሁን እንግባና ማለት ነው ያሉትን ነገሮች እናጣራ ተዘጋጁና ከመግባታችን በፊት ያለው ነገር ይጣራ ሁለት ሰው በላይ ይግባ ዝም በይ ይኸውልሽ እኛ አለን አታስቢ ፓፒ አሳልፋቸው ኧረ እባክህ አሁን አንቺ ልጅ ምታታቂ ተቀልሽ ስሚ ምን መሰለሽ ምታታቂ አንቋቂና በሩን ተከፍተሽ አድርጊልኝ ከዛ ልከለን እኔ ያለው እየነገርኩሽ አይደል ያው እነሱ ተዘጋጅቷል መሳሪያ ለሙስ ተሰራይ ቀጥታ ለፊት ያገኛል ከዛ ጋር አንድ ነገር አደርጋለሁ ብለን እርምጃ እንወስዳለን ይስማማል አንተ አረኛ አንተ ብቻ እንወስዳለን ስሚኛ አታጭቃጭ አንቋቂ
እኔ ነኝ ክፈተው። እንዳትነቃነቅ ትበላሻለህ። ሰውዬ ነገር ላይ ምንድን ነው የምፈትሽ? ቤቱን ፈትሹልኝ፣ ሰውዬውን ፈትሹልኝ። ምንድን ነው እንዳትነቃነቅ። ለምጠይቅን ጥያቄዎች ትመልሳለህ። በኩል ይሁን ምንድን ነው የሰው ቤት የምትበረብረው? አርፈህ ቁጭ በል። ስጠይቅ ትመልስልኛለህ። ምን ይገኛል ብለህ ነው አሁን? ይኸውልህ እነዚህ ሁሉ ወረቀቶች ምንድን ናቸው? ምንድን ናቸው? አንብበዋ። ተው እንጂ ምንድን ነው የምትይዘው አንተ? እንዳነካ ምንም ተው እንጂ እሱ ጋር ምንም አንተ እንዳነካ ምንም እንዳነካ ልቀቀው። ልቀቀው ሰነዱ። ምን አገባ? የሰው ልጅ ነው። ይኸውልህ አርፈህ ቁጭ በል። እሺ የሰማኝ ነው። አርፈህ እኮ ይሄ ሌላ ነገር ነው። አትንከዋ። አይመለከትም። እዚህ ጋር የሚመለከት አይደለም። ካንተ ጋር አይደለም። እነዚህ ዶክመንቶች እንዳለ ፈትሹልኝ። እኔ እንደውም ካንተ ጋር ነው ማውራት የምፈልገው። እዚህ ጋር የሰው ቤት አትበርብር አንተ። ዝም ብለህ እንዳለ ፋይሎቹን ቼክ አድርጉሽ። ቁጭ በል። ረጋ በል እንጂ እንደዚህ ማት እንትን አትበለኝ። ቁጭ በል። ኤፍሬም የት ነው ያለው? እኔ አላውቅም። እኔ እንጃ። አንተ ማን ነህ? እኔ ተሾመ ነኝ እኮ። ለምንድን ነው እሷን እዚህ እንድትመጣ የተደረገው? ለምንድን ነው የምትመጣ? እኔ አላውቅም። ለምን እንደነበር ካንተ በሩን ስከፍተውስ? በሩን ስከፍተው ለምን ድንብር ብር ያልከው? አይ እኔ ምንም ድንብር ብር አላልኩም። እዚህ ነው የምትኖረው? አዎ። ተሾመ እውነቱን ብትነግረኝ ይሻላል። አሁን ወንጀለኛ ነው እየደበክ ያለው። ንግስቲ ስለሱ ማወቅ እፈልጋለሁ። እሱ ማን ነው? እሱ ተሾመ ነኝ፣ የኤፍሬም ጓደኛ ነው። የት ታውቂኛለሽ አንቺ? አፍሽን አትክፈች ዝም ብለሽ። ምን አይነት ሰው ናት? ስነ ስርዓት ያዝነው። አልጠየቅንም አይደል? የት ታውቂኛለሽ አንቺ? ሳልጠይቅ ምንም ነገር አትመልስ። ምንም ነገር አትናገር። የት ታውቂኛለሽ አንቺ? ታውቂኛለሽ? ስማ እኔን አዋራኝ። እኔ አይደል እየጠየቅኩ ያለሁት? ምንም የምታውቀው ነገር የለም። እሷ ውሸቷን ነው። አንተን ለማሳሰር ከበቂ በላይ ማስረጃ ቤት ነው። ይሄ ቤት ያንተ ነው አይደል? አዎ። እዚህ ቤት ውስጥ ያገኘኋቸው ዶክመንቶች አንተን ለህግ አካል አንጠልጥሎ ለማሳልፈው ለመስጠት በቂ ናቸው። ምንም የተገኘብኝ ነገር የምታውቀው ነገር የለም። የኤፍሬም ተባባሪ ነው። አብሮም ነው የሚሰሩ ሁሉ ነገር። እሱም ሲጀምር ያለ ምክንያት እዚህ እንድንመጣ ይጠራን አይልከንም። እኔም ደግሞ ስታይ በጣም አደራጀቼ እንዳለ ቲሙን ይዤ የወጣሁት አውቄ ነው። ምን ሊፈጠር እንደሚችል አናውቅም። ምናልባት ወጥመድም ማዘጋጅቶልን ሊሆን ይችላል። ወጥመድ ውስጥ ልንወድቅ እንችላለን። ግን የእጃችን ላይ የገባው ዶክመንት ምን እንደሆነ ግን እንዲያውቅ ስለፈለግኩ ነው። አንቺ በስነ ስርዓት ምንም ነገር አንቺ የምታውቂው ነገር አለ? አንተ አርፈህ ቁጭ በል። ዝም ብለሽ ከየት መተሽ አውቀዋለሁ። ተሾመ ነህ ያለሽ? እኔ ተሾመ ነኝ። ታውቂኛለሽ? ተሾመ ነኝ ስትል አልነበር እስካሁን?
ምንም የምታውቀው ነገር የለም። አንተ ራስህ ተሾመ ነኝ ስትል አልነበረ? አሁን ምን ድንገት ተነስተህ ተሾመ አይደለም የምትለው? የምታውቀው ነገር የለም። እኔ ከሱ ጋር ምንም የማውቀው ነገር የለም። ከማን ጋር? ከኤፍሬም ጋር። ከኤፍሬም ጋር ምንም አልሰራም? ምንም አልሰራም። ንጹህ ጓደኛዬ ነው እንጂ ምንም የማውቀው ነገር የለም። ጓደኛ ነው ግን? ጓደኛዬ ነው ግን ሌላ ነገር የማውቀው ነገር የለም። እዚህ አንተ እንደዚህ አይነት ቤት ውስጥ ነው የምትኖረው? ጓደኛ ያን ያህል ሀብት ንብረት ያለው ትልቅ ድርጅቶች ባለቤት ሆኖ አብሮ አደግ ሆነህ ጓደኛ ሆነህ ምንም አይነት እርዳታ ያደርግልህ? አልፎ አልፎ ይመጣል፣ እንጫወታለን እንጂ ምንም የሚያደርገው ነገር የለም። ስራ ስለምን አላስጀመረም ከሱ ጋር? በቃ እሱ ዝም ብሎ ነው አንዳንዴ አንድ ነገር ጣል ያደርጋል እንጂ ወደ ስራ ዓለም እንድገባም ብዙም አይፈልግም። ለምን አላውቅም እኔ እንጃ። እሱን ጠይቁት እስኪ ንገረኝ። እስኪ አንተና ተሾመ ማን ነው አንተና ኤፍሬም አስተዳደጋችሁ ምን ይመስላል? እንዴት ነው አብራችሁ ያደጋችሁት? እመጣለሁ አንቺ ጋር የምፈልጋቸው መረጃዎች አሉ። ኮምፕሊትድ የሆነ ነገር አይደለም እየሰጠሽኝ ያለሽ። አሁን ንግስቲ መሳሪያውን ለምን እጅሽ ማስገባት እንደፈለግሽም ራስሽን መጠበቅ አይደለም። እዚህ ያሉትን ነገሮች ታውቂያለሽ። ምናልባት የምትግባቡበት ኖሮ ሌላ ቀመር አስበሽ ከሆነ አይተሽዋል። ያለው እሳት ታጥቆ ነው እየዞረ ያለው። እዚህ ቤት ላይ አንድ የሚተርፍ ሰው አይኖርም። ቃል እገባልሻለሁ። እና የኤፍሬም ነገር እያወቅኩ ዝም ብዬ ልግባ እንዴ? የኤፍሬም ነገር እያወቅኩ ዝም ብዬ ልግባ ማለት መሳሪያ ቢሰጥሽ ምንድን ነው የምታደርጊው? እሱማ ግን አንቺ መሳሪያ እጅሽ ላይ ቢገባ ምንድን ነው የምታደርጊው? ቀትለን ትሄላ እኔ ለቀድም ቀት ላይ ቀድም ቀት ነው ከመቀደም በፊት እቀድመዋለሁ። የመጣነው እኮ እርምጃ ለመውሰድ አይደለም። የመጣነው እሱን በቁጥጥር ስር ለማዋል ነው። ያው ልመጣ ከለለ ለቤተሰብ ኃላፊነት ልምሳዲ ነይሩ ሐዝለም ቢሆት የተመጽኒ ቢሆት ነው ማጻይ በቃ ማለት ሰላም ነማራጥስ አስወጣልኝ ልጅ እዚህ ቤት በምን አውቀሽ ነው አንቺ መጣሽ እዚህ ቤት? አንተ ምንድነው እንደዚህ እያስወጣ ያለው? ስማ ማንንም ብለህ ነው የምታስበው? እኔና ኤፍሬም ቁጥር አድርገን እኮ እዚህ ቤት ለምን መጣሽ? እዛው ጨርሱ ጣጣችሁን እናንተ። እኔ ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም? አዎ። ይሄ ሁሉ የውክልና ዶክመንት አንተ ቤት የተገኙት ምንድን ናቸው? ምንም የተገኘኝ ቢነገር ለምን ነው ፋይሉ እንድነካስ ያልፈለከው? እያንዳንዱ ፋይል እየተበረበረ ነው ታውቃለህ? እዛ ውስጥ የሚገኙ በርቡና የምታገኙትም ነገር የለም። ግን አንቺ ከኔ ጋር ጉዳይ አለሽ ከኤፍሬም ነው እንጂ ከኤፍሬም ጋር ጉዳይ እንዳላት ታውቃለህ? ምንም የማውቀው ነገር የለም። እዚህ ቤት ቀጥሯት እኮ ነው የመጣነው። አንተ ምን ልትሰራ ነበር እየጠበቅክ የነበረው? ምንም የምጠብቀው ነገር የለም። ትመጣለችም ብዬ አልገምትም። እዚህ ቤት መተሽ ታውቂያለሽ አንቺ? ተሾመ ከጉዳዩ በላይ የእሷ መምጣት ነው ግን እያናደደ ያለው። አዎ ለምን? ምን ጉዳይ አላትና ነው የምገምተው? እኔ የማውቀው ነገር የለማ። ሚስጥር ስለወጣ ነው የሚቆጣው። እኔ ከአንተ መቀበል የምፈልገውን መረጃ እንዳለ እቀበላለሁ። ዶክመንቶቹ እስከሚጣሩ ቤቱ በደንብ እስከሚፈታሽ ድረስ ለተወሰነ ጊዜ እንቆያለን። ከዛ በኋላ ግን በእርግጠኝነት ስነግርህ ካሜራውን በድጋሚ ሳበራው ማንን ብለህ ነው አንተ እየለፈለፍክ ነው? ማንን ብለህ የምታስበው አንተ? ማንን ብለህ ነው የምታስበው? ማን እንደሆንኩ ማሳያለሁ። ምንድን ነው የፈለግከውን አብራው። ካሜራውን አብራው። የት ነው የምትነሳው? እኔ እኮ የማውቀው ነገር የለም። የት ነው የምትነሳው? ይሄ ሰውዬ የማውቀው ነገር የለም። እኔ እኮ መሞት ነው የምፈልገው። መሞት ነው የምፈልገው። ማን አንተ? ግደለኝ ከፈለክ ጭንቅላትን ነው ማፈረድ። ግደለኝ ከፈለክ ስነ ስርዓትን ይዘህ ቁጭ ግደለኝ። አንተ ማንነና ነው? ልቀቀኝ። የሰውዬ ሰው ሴጣን ውስጥ መክተት ነው የፈለገው። ፓፒ ካሜራውን አጥፋልኝ፣ ደህና አድርገን እናስተናግደው። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ ውድ የማዕበል ቤተሰቦች እንደምን አላችሁ? እንግዲህ በተደጋጋሚ እንግዲህ ከእናንተ እየቀረበልን ያለ አንዳንድ ጥያቄዎች አሉ። እንዴት ነው ቤተሰብ መሆን የሚችለው? የቻናሉ ቤተሰብ በመሆን ቻናሉን መርዳትና መደገፍ እንዴት ነው የሚችለው የሚል ጥያቄ እየተነሳ ነበር የነበረው። እንግዲህ ለአንዴና መጨረሻ ጊዜ ለእናንተ ለማሳየት ያክል ዩቲዩባችንን ቀጥታ እንከፍትና ከከፈትን በኋላ የሰርች ምልክቷ ላይ በመሄድ ማህበር ብለን ጽፈን ቻናላችንን እንከፍተዋለን። ቻናላችንን ፊት ለፊት ሙሉ ለሙሉ ከከፈትን በኋላ ሰብስክራይብ ከምትለዋ ጎን አጠገብ ጆይን የምትል በተን አለች። እሷን ጆይን የምትለዋን በተን በመጫን እንግዲህ በተለይ የተለያዩ የሜምበርሺፕ ሌቭሎች አሉ፣ ወይም ደግሞ የቤተሰብነት ሌቭሎች አሉ። ቻናሉን መደገፍና ማገዝ በምችሉት አቅማችሁ በሚፈቅደው ልክ እንግዲህ ቻናሉን ማገዝና መደገፍ ትችላላችሁ። ይህንን በማድረግ የምንሰራቸውን ስራዎች አጠናክረን እንድንቀጥልና ተደራሽነታችንን እንድንሰፋ በማድረግ ቻናሉንም መደገፍ እኛንም መደገፍ ትችላላችሁ። ስለምታደርጉልን ትብብር ከልብ እናመሰግናለን። እንደዚህ ሜምበር በመሆን እንግዲህ እናንተ የምታደርጓት ትንሽዬ ኮንትሪቢዩሽን
ለእኛ ትልቅ ነገር ነች እና ብዙ ስራዎችን እንድንሰራ ያግዘናል፣ ይደግፈናል። የምትፈልጉትን ሌብል ትመርጣላችሁ። ከመረጣችሁ በኋላ ጆይን ሜምበርሺፕ በማለት ጆይን እያደረጋችሁ ቤተሰብነታችሁን ማጠናከር ቻናሉንም መደገፍ ትችላላችሁ። ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። በቃ አሁን ወረቀቱ ምን ያደርግልሃል? በቃ በቃ አገኛችሁት አይደል እንዴ? አንተ በቃ እኔ እነግርሃለሁ። ወረቀቱ በደብል ፌስ ነው እየሰራ ያለው። ከኤፍሬም ጋርም ትሰራለህ፣ ከቦስ ጋርም ትሰራለህ አይደል? ይሄ ነገር ኤፍሬም ያውቃል? ኤፍሬም አያውቅም። ኤፍሬም አያውቅም ይሄን ነገር እንደምትሰራ። ስለዚህ ይሄንን ዶክመንት እኔ ፎቶ ያነሳሁትን ቅድም ለሱ ቪዲዮ በላክንበት ቴሌግራም አካውንት እልክለታለሁ። ይህን ዶክመንት እጄ እንደገባና አይ እሱማ እንዲያውቅማ አይፈለግም። ተው እንጂ ከቦስ ጋር እንደምትሰራ እንዲያቀርበዋል። አይ እንዲያውቅማ ተው እንጂ እንደዛማ አታርግ። ለምን? አይ በቃ እኔ እንዳላደረግ ከፈለክ የምጠይቅህን ጥያቄ መልስልኝ። እሺ ልነግርህ እችላለሁ። አሁን እንደዛ ለምንድነው እዚህ ቤት የመጣኸው? አንተ የምትኖረው እዚህ ቤት ነው? እዚህ ቤት እንደማንኖርም ያስታውቃል እኮ። በምን አወቅ እንዴ? እዚህ ነው የምኖረው። እዚህ ቤት እንደማንኖር ያስታውቃል። እያንዳንዱን እኮ እቃዎችን እየፈተሽን ነበር። እዚህ ቤት እንደማትኖር ያስታውቃል። እዚህ መተህ ተዝናንተህ ጊዜ አሳልፈህ ወይ ደግሞ የወረቀት ስራችሁን እዚህ ሰርተህ ዶክመንቶች እንዳይገኙ መደበቂያ ቤት ነው እንጂ ያደረከው ምን አይነት ቤት እንደምትኖር እኮ ዶክመንት ያገኘነው ዶክመንት ራሱ ይናገራል። አንተ ከ3 ከ4 በላይ በስምህ ቤት ያለ ሰውዬ እንዴት ነው እዚህ ቤት ላይ እኖራለሁ የምትለኝ? እንዴት አልኖርም? ተሾመ በዛ ልክ ነው ማውራት የምፈልገው። በቃ እኮ ይኸውልህ አሁን እኮ በቃ ምን ፎቶውን ልክለታለሁ። አገኘህ አይደለ? እሱን እንዳትልክ ፎቶውን ልክለት ከዚህ ቤት ወጣና ማለት ነው። ኤፍሬም ኦልሬዲ መረጃዎቻችን ላይ እንደገባ ቃል እንዲመጣም ደግሞ እዚህ ቤት ንግስቲን እንዲያገኛት ቴክስት ያስላክነው ቪዲዮ የሚላክንለት እኛ ነን። አይ እሱ ለእሱ አትላክለት። እኔ የሚገባውን እነግርሃለሁ እኮ ነገረኛ። እሱን አይደለ ለማወቅ የተቀመጥኩት። ለምንድን ነው እየጠበቃችሁ የነበረው? አንተ ምን ነበር ስጠብቅ የነበረው እዚህ ቤት? ምን እጠብቃለሁ? ምን አይነት መልስ ነው እየመለስክልኝ ያለው? ጊዜ የለኝም እንዴ እነግርሃለሁ አልኩህ እኮ። አሁን እኮ አንተ እኮ በቃ ምንድን ነው ማስረጃ አግኝተሃል አይደለ? እሱን አትላክለት። በቃ ለኤፍሬም እንዲያውቅ አልፈልግም እኮ። እንዳልክለት ንገረኛ፣ ስላሉት ነገሮች ንገረኝ። አይ ለእኔ በጣም እሱ ጥሩ አይደለም በኋላ ስሜቱ። እንዴት ይህን ካወቀ? አንተ ሲጀምር ለምንድን ነው እሱን መካድ የፈለግከው? መች ከድኩት? እሱን መች ከድኩት? በደብል እኮ ነው እየሰራ ያለው። ለቦስም ለኤፍሬምም ነው እየሰራ ያለው። አይ እንደዛ ብለህ አታስብ እንዴ። እሱ ንጹህ ጓደኛዬ ነው። በውክልና ሰበብ ራሱ የኤፍሬም የሆነ ነገር ለመንጠቅ ተዘጋጅተሃል። ማኔ ኧረ እንደዛማ አላደርግም። አንተ ሰው ያቷሽ ያየሁትን ዶክመንት እኮ ነው እያወራ ያለሁት። ስላየሁት ዶክመንት ነው እየጠየቅኩ ያለሁት። እሱን ጠይቀው። ማንን? ኤፍሬምን። አንተ ነካርኩ እየነገርኩህ ልጠይቀው? አይ በቃ አሁን እኮ በቃ እነግርሃለሁ ሁሉ ነገር ስለሱ። እሱ በጣም እጅግ መጥፎ ሰው ነው። ማን? ኤፍሬም ነው? ኤፍሬም አብሮ አደጌ እኮ ነው። አብሮ አደጌ ነው። እና በቃ እኮ ከኤፍሬም ይልቅ ቦስን የመረክበት ሁለቱም ጭራቆች እንደሆኑ አውቃለሁ። አንተ ጓደኛህን አብሮ አደግህን ትተህ ከዚህኛው ጭራቅ ጋር መስራት የፈለክበት ምክንያት ምንድን ነው? እጅግ በጣም መጥፎ ሰው ስለሆነ ነው። ኤፍሬም ምን አደረገ? ምን አደርሶብሃል? በጣም ይነቃኛል፣ በጣም ያጣጥለኛል። ስላለው ያው ትንሽ እንትን ይለኛል። ስለዚህ አንተ ለመበቀል ነው እሱን ከቦስ ጋር እየሰራህ በቀል ፈልገህ። እንዴት 4 ቤት ልታፈራ ቻልክ ግን? ያው ከዛም እያልኩ ሁለቱም እየሰራሁ። ከዛ አንተ እዚህ ቤት ነው የምትኖረው? ምን ማለት ነው? እነዛን አከራያቸዋለሁ። ቤተሰቦችስ? ሚስት ልጆችስ? ምናምን? ያው ሚስት ልጆች አሉኝ እኮ። የት ነው ያሉት? እዚሁ ናቸው። እዚሁ ናቸው? ለብቻቸው ነው የሚኖሩት እኮ። የት ነው የሚኖሩት? እዚሁ ነዋ። አዲስ አበባ። ከዛ አንተስ መች ነው እየሄድክ የምጠይቃቸው? አልፎ አልፎ በሳምንት 1-2 እሄዳለሁ። አሁን ይኸውልህ እኔ ከአንተ ጋር መጨቃጨቅ አልፈልግም። አንተ ጋርም አላስፈላጊ የሆኑ ዶክመንቶችም ናሙናዎችም ማስረጃዎችም ተገኝቷል። የአንዳንድ ነገሮች ብዙ የሚጣሩ ነገሮች አሉ። እነሱ እስከሚጣሩ ድረስ ግን ስለ ኤፍሬም የምታውቀውን ነገር ንገረኝ። ከዛ ደግሞ ለምንድን ነው ያልመጣው? አንተ ንግስት እንድጠብቃት ያደረገበት ምክንያት ምንድን ነው? ጠብቃት ብሎኝ ነው። ለምንድን ነው የምጠብቃት? አይ አስቀምጥና ጠብቅልኝ ብሎኝ ነው። አስቀምጥና ጠብቅልኝ ማለት ምን ማለት ነው? ምን ማለት ነው? ያው እንትን እያደረግህ በኋላ ተቀይርባት
አይነት ነገር ነው የሚለኝ እሱ። አባብለህ ታስቀምጣት ነው ያለኝ። ተሾመ ለምን በትክክል መልሶችን እየመለስክልኝ እንዳልሆነ አላውቅም። ምናልባት እኔም ቀዘቀስኩብህ መሰለኝ። እነሱም በደንብ አልመቱም አላስተናገዱህም መሰለኝ። ለዛ ነው በምፈልገው ልክ እየለፈለፍክ ያለው ነው። አይ እሷን እዚሁ አስቀምጣት ነው ያለኝ። ለምን ደግሞ የምትቀመጠው? አስቀምጥና ጠይቅልኝ ነው የምትፈልገውን ነገር አስተናግዳት ነው ያለኝ። ስለዚህ እንደመጣች እርምጃ የመውሰድ ኃላፊነት የነበረብህ አንተ ነው። ዶክመንቱን ተቀብለ ማለት ነው። ቪዲዮን ተቀብለ እርምጃ ትወስድ ነው የመጣችው እየጠበቃት የነበረው። ታዲያ ለምንድን ነው በር ሲከፈት ምንም የተዘጋጀው ነገር የለም? መሳሪያ ሊያስክም ምን አልያዝክም? በኋላ ላይ ነው ቤትን ስንፈትሽ መሳሪያዎች። አይ እሷ ብቻ ነው የመጣች መሰለኝ እንጂ ተቀደምኩ። ኋላ ይዛ የመጣችውን ነገር አላወኩም ነበር። ለዚህ ነው የከፈትኩለት። ቀጥታ አስገባሃል? ቀጥታ አስገባኋት። ይሄ እኮ አሁን ያለህበት ግቢ ብዙ የተለያዩ ተከራዮች ያሉበት ነዋሪ ያለበት ቦታ ነው። እዚህ ቦታ ላይ እንዴት ነው እነዚህ መሳሪያዎች መጠቀም የምችለው? እንደገና ደግሞ ልጅቷ ላይ እንዴት ነው እዚህ አይነት ቦታ ላይ እርምጃ መውሰድ የፈለግከው? ለምንድን ነው? እርምጃ እንኳን አልወስድም፣ ግን እዚሁ እንዳቆያት ነበር የተጠበቀው። ለምንድን ነው የምታቆያት? እሱ እስኪመጣ ድረስ ነው። ይመጣል? እርግጠኛ ነኝ ፍሬ ይመጣል? ይመጣል። እርግጠኛ ነኝ ይመጣል። ስለዚህ መጀመሪያ ስራችንን እናስጠናቅቅና ከዛ በኋላ ቁጭ ብለን ብናወራ ይሻላል። የዛሬ ልጅቷ የታረጋችሁ የት ነው ያለችው? እንዳትነቃነቅ አሳልፈህ ሰጠኝ አይደል? አንተ ወሰደ አሳልፈህ ሰጠኝ አይደል? ማናችሁ ግን እናንተ? ቁጭ በል። ማናችሁ? እነማናችሁ እናንተ? እነማናችሁ እናንተ? ተረጋግተህ ቁጭ በል። የምጠይቀውን ጥያቄ ትመልሳለህ። መልስልኝ ጥያቄ። ማናችሁ እናንተ? ምንድን ናችሁ? ማንነትን ገለጽልኝ። ወይ አሳየህ መታወቂያ። የህግ አካላት ነን። ቁጭ በል። አሳየህ መታወቂያ። ማንነቴን ማወቅ የምትፈልገው? አሳየህ መታወቂያ አሳየኝ። ከዛ በኋላ ተረጋግጬ እቀመጣለሁ። ማን ያክብኝ? ቴድሮስ እባላለሁ። መርማሪ ጋዜጠኛ ነኝ። እሺ ምን ፈልጋችሁ? አንዳንድ ጥያቄዎችን ካንተ መጠየቅ እንፈልጋለን። ተረጋግተህ ቁጭ በል። ስለምን? እያንዳንዱ ስትሰራ ስለነበረው ነገር ሲጀምር ደግሞ ስለምን ጉዳይ ሲጀምር አንተ እኔን ሳታውቅ ቀርተህ አይደለም። ከሆነ በስነ ስርዓት አናግረኝ። በስርዓቱ አናግረኝ። ዝም ብለህ ቁጭ። የህግ አካል ላይ ካልኩ በስርዓቱ አናግረኝ። እኔ መጋቢ አንተ እኔን ስትፈልገኝ አልነበረ? አሁን እንደማያውቅ የለም። ማን ያለ? እናንተ ታውቃለን? አዎ በደንብ ታውቀኛለህ። አላውቅም። ምን እየሰራሁ እንዳለ ታውቃለህ? አላውቅም። ስለምን እንደምታወራው? ገነትን ፍለጋ አልመጣህም? አልመጣሁም። ሰው አላክም እኛ ጋር? ማንም አላኩም። እርግጠኛ ነህ? እርግጠኛ ነኝ። አንተ ማስረጃ እስኩን ታወራታለህ፣ ትለፈልፋታለህ። እንደምፈልገው አስገቡትና ካሜራ ምናምን አስታክሉልኝ። እሱ እንዴት እንደማስወራህ አሳይሃለሁ። እሺ ምን ፈልጋችሁ ነው? ልጅቷ ላይ ምን ልታደርስ ነበር የመጣው? የትኛዋ ልጅ? ማነች ልጅቷ? ማን ነበረች ስፈልጋት የነበረው? ማነች እያልክ የገባው? ምን አውቃለሁ? ካወቃን ነገረኛ አውቃታለሁ ብለን የመጣው አቶ ኤፍሬም፣ ይኸውልህ እንደ ትልቅነትህ ተከብረህ አውራኝ። ተከብሬ እኮ ነው የማወራልህ ያለሁት። አማርኛ መሰለኝ። ስለ አንተ ሁሉን ነገር እናውቃለን። አንተም ስለኛ በደንብ ታውቃለህ። ምንድን ነው ስለኔ የመጣሁት? አንድ የመርማሪ ድምፅ ስም ሲጠራብህ እንደምደረብር አውቃለሁ። ለዛ ነው እንደዚህ የተሽሎኮሎክ እየኖርክ ያለው። ከምን ነው የምሽለው? ረጅም ጊዜ ነው እየፈለግን የነበረው። እሺ ረጅም ጊዜ። በምን ጉዳይ ላይ? በምን ጉዳይ ላይ ማለት ነው? የምትፈልጉኝ በምን ጉዳይ ላይ ነው? እየሰራህ ስለነበረው ወንጀሎች አንተን እሱን ተወና፣ አንተ ስራ ነው እንደዛ ሲያደርግ የነበረው። እሱም ገና የሚጠየቃቸው የሚያወራቸው የሚለፈልፋቸው ብዙ ነገሮች አሉ። አቶ ኤፍሬም ይኸውልህ ከመጀመሪያው ጀምሮ ከፋብሪካው መቃጠል ጀምሮ ያሉትን ነገሮች ከአንተ ማወቅ እፈልጋለሁ። ወንድማችሁ የት እንደደረሰ ማወቅ እፈልጋለሁ። እንደሚባለው በእርግጠኝነት ሞቷል? አልሞተም? አንተና ገነት ምን እየሰራችሁ እንደሆነ፣ ከቦስ ጋር ምን እያደረጋችሁ እንደሆነ፣ ኢንሹራንሱም ደግሞ በተዘረፉ እቃዎች ስም ለምን ሊከፍላችሁ እንደፈለገ ማወቅ እፈልጋለሁ። እሱን ለምንድን ነው ማወቅ የፈለግበት? ምክንያቱ ምንድን ነው? ምክንያቱም ወንጀል ነው እየሰራችሁ ያላችሁ። ወንጀል መሆኑን ምን ማስረጃ አለ? ወንጀል እየሰራ መሆኑን ወንጀል እያደረገ መሆኑን በምን ማስረጃ መጥተህ ነው አንተ? ማን የቀራችሁት? የተወሰነ ሰዎች ናቸው። አንተ፣ ምህረት፣ ቸርነት እና ቦስ ወይም በትክክለኛ ስሙ ዘላለም ተብሎ የሚጠራው ግለሰብ አራታችሁ ናቸው የቀራችሁ። በስራችሁ ብዙ አጃግሪዎች እንዳሉ እናውቃለን። ኤፍሬም ይኸውልህ ቤተሰቦችን ሄጄ አውርቻለሁ። ባለቤትን አግኝቻታለሁ። አንተ በዚህ እድሜ ከአንተ በላይ ለሆነ ሽማግሌ ሰው አንድ ፍሬ ልጅ ልድር የተዘጋጀ
ተራ ሰው ነው። በፍጹም አልተስማማም። ልጅን ለመጠር አልተስማማም። ማን ነው የነገረ? ይሄ ሁሉ ፈልፈላችሁ የደረሰው በማን ነው? ከማን ጋር አውርተህ ነው? ከማን ጋር አውርተህ ነው? እኔ አታውቅኝም። ስለኔ ሰምተህ አታውቅም። ስለዚህ ቲም ሰምተህ አታውቅም። አልሰማሁም። ማንም የተከታተለ እንደሆነ አታውቅም። አላውቅም። ጥሩ ነው። እንደዛ ከሆነ በጣም ብዙ የምታወራቸው ነገሮች ይኖሩታል። ደስ ይለኛል። እናውራ ካለብን እናወራለን። እዚህ የሚጠይቅን ጥያቄ መልስልኝ እስኪ። ድርጅቱ እንዴት ነበር የተቃጠለው? ስለ ድርጅቱ አቀጣጠል፣ ስለ እሳቱ አደጋው ማወቅ እፈልጋለሁ። ለምንድን ነው? ነገርኩህ እኮ ነው። ድርጅቱ በምን ተቃጠለ በምን ነደደ የማውቀው ጉዳይ የለም። ያንተ እኮ ድርጅት ነው። ይሁና፣ እኔ ከተቃጠለ በኋላ ነው የደረስኩት። ገና እያጣራው ነው ጉዳዩ። ጉዳዩማ ተጣርቶ አልቆ እኮ ፋይሉ ተዘግቷል። እሺ፣ ፋይሉ ሲዘጋም እናንተ ከኢንሹራንስ ክፍያም ተቀብላችኋል። ስለዚህ ሁሉንም ነገር ማወቅ እፈልጋለሁ። ማወቅ ትፈልጋለህ? የተዘጋ ፋይል ለምን እንደምንቀሰቅሰው? እኔ በከፍተኛ ሀዘን ላይ ነኝ ያሉት። የትኛው ሀዘን? የወንድሜ እንግዲህ በጣም ስላዘንክ ነው። ማድረገው የተዘጋ ፋይል ቀስቅሰህ አንተ ማን ነው የምጠይቀኝ? እኔን በተዘጋ ነገር ላይ ምንድን ነው የእሳት አደጋው መንስኤው? አይመለከትም። ምንም የሚያገባ ጉዳይ የለም እኮ ስለሰራ ያገባኛል። ምንድን ነው የሚመለከተው? ምክንያቱም የተቀነባበረ ወንጀል ነው የሰራችሁት። በቃ ተዘግቷል። የተዘጋ ፋይል ላይ ለምንድን ነው ገብተው እንደዚህ አይነት ነገር የምታነሳው? እኔ በከፍተኛ ሀዘን ላይ ነው ያሉት። ወንድሜም አልፏል። ገብቶሃል አይደለም? አሁን እዚህ ጋር የተዘጋ ፋይል አንተ ምንም የሚመለከቱ ምን አገባና ነው አንተ መተህ እዚህ ጋር እኔን የምታፋጥጠኝ? ምንድን ነው የተዘጋ ፋይል ላይ? አቶ ኤፍሬም አንዴ አስጠነቅቀው ትፈልጋለሁ ለሚያወሩት ንግግሮች። ንብረቴም ጠፍቶ እንኳን እንደዚህ ተቃጥሎ እንኳን አልፏል ሁሉም ነገሩ። የተሰበረ ሰው ነኝ። አንተና እህትህ ሆን ብላችሁ አቀነባብራችሁ ከነቦስ ጋር ተደራጅታችሁ፣ በተለይ ደግሞ ምህረት ጋር ተባብራችሁ ነው ይሄን እሳት አደጋ ያካሄዳችሁ። አያገባም። ምን አገባ? ንብረቶቹን በትራንዚት ሲም አንታችሁ እንዴት እናስቀምጣችሁ? ሁሉ ነገር ነገር እዚህ ላይ እኮ የሚመለከት ጉዳይ የለም እኮ። የተዘጋና በቃ ያለቀለት ዶሴ ነው አይደለም እንዴ? ምን አገባና ነው አንተ የምጠይቀኝ ነው? አሁን እዚህ ጋር እኔ ምን ያገብቱኝ እንደምጠይቅ ማወቅ ነው ፈልገው። አዎ እርግጠኛ ነህ? እርግጠኛ ነኝ። መልካም ሱራ ኑ ግቡና ይህንን ሰውዬ በምታወሩልኝ ልካሩልኝ። አሁን ጥጋቢ በረደልኝ ይመስለኛል። አዎ ወርዶልኛል። ቴዎድሮስ ስላንተ ሰምቻለሁ፣ አውቄያለሁ። አንተንም አላውቅም ስትል አልነበር እንዴ? አዎ ብዬ ነበር፣ ግን አሁን አውቄያለሁ፣ ተረድቻለሁ። እና የነገሩ እንዳይራዘምብኝ ቦስ እንትን እንዳይል። አንተም ቦስ እያልክ ነው የምጠራው? ለምን ደግሞ ስሙ መጠራው? ዘላለም እያላችሁ ለምን ደሞ አጣሩት? እኔ ቦስ ብዬ ነው የምጠራው። እና ወንድሜም አለ፣ ያው እሱ እየኖረ ነው። ማን ነው ያለው? ሞት የተባለ ወንድሜ ጋሽ ጥላሁን። አዎ ጋሽ ጥላሁን በህይወት አሉ? በህይወት አለ፣ እየኖረ ነው። እንዴት አለ? በቃ እንግዲህ ያ ሁሉ ለቅሶ ምንድን ነበር ታዲያ? ያ ሁሉ ለቅሶ አንተ አታውቅም ብዬ ነበረ። ያው እንግዲህ ታውቋል። እንግዲህ ሁሉ ነገር የታወቀ ሆኗል። እና አለ በህይወት ጥላሁን በህይወት አለ። አዎ የኖረ ነው። እሱ ባለበት ሁኔታ ነው ድርጅቱ ሲቃጠል፣ ያ ሁሉ ነገር ሲደርስ፣ 500 ሰራተኛ ስራ ሲያጣ ቁጭ ብለው እንደዛ ያው ሁሉ ሰው በኮንፊደንስ የሚያወራላቸው ሰውዬ የሁሉ ነገር እንደተፈጠረ እያወቁ አርፈው ለማስመሰል ነው ማለት በቃ ነገሩን ለመደባበስ። ከገነት ጋር ነው አይደለ ለሕክምና የወጣው ሀገር። ከዛ አልተመለሰም፣ እዛው ተቀበረ ተባለ ተብሎ ነበር። በየት በኩል ነው ወደ ሀገር ውስጥ የገባው? እሱ ረጅም ታሪክ አለው እኮ። እሱን ነው ማወቅ የምፈልገው። ብቻ አለ እሱ በዮታውን ወደ ሌላ ጥያቄ በገባኝ ደስ ይለኛል። ይህንን ቪዲዮ ለምን ለቦስ እንድልከው የማፈልገው ያው በእኛ ባለው በኑሯችን ላይ በምናምን የተለያየ ነገር እንዳይመጣብን ነው። ቦስ አወቀ ማለት ደግሞ ብዙ ነገር እንትን ያደርግብናል። እናንተ እኮ ትናንትና ከእስር ቤት የተፈታን ሰውዬ ነው አንጥታችሁ ወደ ህይወታችሁ ቀላቀላችሁት። ይሄ ሁሉ ነገር ምስቅልቅሉ የወጣው አይደለ? አዎ ይኸውልህ እነዚህ ዶክመንቶች ላይ ብዙ ነገር አግኝቻለሁ። በአንተም በተሾመም ላይ ገና የሚቀሩኝ ዶክመንቶችም አሉ ከአንተም የምቀበላችሁ። አቶ ኤፍሬም የምጠይቅህን ጥያቄዎች በአግባቡ መልስልኝ። አሃ የምትል ከሆነ ደግሞ በእንደዚህ ልክ ቁጭ ብዬ ካሁን በኋላ ማውራህ አይሆንም። ለሚፈጠረው ነገር ኃላፊነቱን ትወስዳለህ። እያናገርኩ ነው ስራት እያናገርኩ ነው። አውቁ ተረዳው ማን እንደሆንኩ ተረድቻለሁ። እያዋራው ነው መሰለኝ እኮ። ለምን ጥያቄን በትክክል ማትመልስልኝ ታዲያ? የመለስኩልህ አይደለም እንዴ? እና ቴዎድሮስ ለምን አትወቱም? ነገሩ ለምን አንደራደርም?
ለምን የሆነ ነገር ሰጣችሁና ወደ እንደከፈለጋችሁ ወደ ውጭ ከፈለጋችሁ የፈለጋችሁት ሀገር እንደሚደረገው ነገር ለምን አናደርግምና ለምን አንደራደርም? በዚህ ለምን አንጨርሰው? በምንድን ነው የምንደራደረው? በምትፈልጉት መንገድ እናንተ ባስፈልጋችሁ መንገድ መደራደር እንችላለን። ቦስን አሳልፈህ ስጠኝ። አይበላሽም። ቦስን አሳልፈህ ስጠኝ። ከአንተ ድርድር አልፈልግም። ስለ ቦስ መረጃ ስጠኝ። ስለምትሰሩት ነገሮች ንገረኝ። ከዛ በኋላ ኬዙን እንዝጋው። አይ ብንደራደርና በዛ ብንጨርሰው ምንድን ነው ይመስላል? አቶ ቴድሮስ እኛ ምንም ለመደራደር ከወንጀለኛ ጋር ለመተባበር የሚያስችል ምንም አይነት ነገር የለም። በዛ ብንጨርሰው ደስ ይለኛል። እንፍታው ነገሩን በዛ። እስካሁን ድረስ ግን የዛ ዶክመንት ነገር ምንም የተፈታ ነገር የለም። እንደምትተባበርን ገብቷቸዋል። ግን ማለት ኮንሰንትሬት አድርጌ ጥያቄ ራሱ መጠየቅ የቻልኩበት ያለበት ሁኔታ አይደለም ያለው። እያሳሰበኝ ያለው እዛ ዶክመንት ላይ ያየነው ነገር ነው። ኤፍሬምን ባስነተፍልፍ ባለበት ልክ እናስተፈልፈዋለን። አሁንም በደንብ ስላልቀመሰ ነው እንትን እያለ ያለው። ምናልባት ቪዲዮንም ልከን ደግሞ ግጭት መፍጠር ከፈለግንም ለቦስ ራሱ መደራደር አድርገን ኤፍሬምን ማቅረብ እንችላለን። እሱ ምንም የሚያሳስበን ጉዳይ የለም። ግን የዶክመንቱ ጉዳይ መፈታት መቻል አለበት። ፓፒ ብንወጥ ይሻላል። ካሜራውን ያዘው፣ በቃ ቁረጠው። ጥጋ በረደል። ምን ባዶ ቤት ላይ ያስቀምጣችሁኝ በራብ በምናምን እየቀጣችሁኝ እዚህ በላይ ምን? አንተ እነሱን ተማምነህ ነበር? የሚያስጥሉ መስሎ ነበር። አልተማመንም። ባዶ ቤት ላይ ጥላችሁኝ በራብ እየተቀጣሁ አሁንም ልንገርህ የምፈልገውን ነገር እስከምንነግርህ ድረስ አበላም አጠጣም ምን እንደምታመጣ እናያለን። አንተ ስለፈነዳ ገንዘብን ስለተማመንክ ሰዎች አሉኝ ብለህ ስለምታስብ ግን እንደፈለክ ማድረግ የምችል ይመስላል። ከግ በላይማ ማንም ይሆን የለም። አሁን ማወቅ የምትፈልገው መረዳት ነው። ሁሉንም ነገር ልንገርህ፣ ላስረዳ። ሁሉንም ነገር ነው ማወቅ የምፈልገው። መብላት ትፈልጋለህ አይደል? መጠጣትን ትፈልጋለህ። ሰው አይደለሁ እንዴ? ያን የምፈልግ ከሆነ ማለት ነው ይሄ ትላንትና ድንፋታን ምናምን ትተውና ከኔ ጋር መደራደር ምናምን የሚባል ነገር የለም። አሁን እኔ ጠይቀሃለሁ ጥያቄ፣ ለምጠይቅ ጥያቄ መልስ ትሰጠኛለህ። እዚህ ቤት ቀይረን የመጣንበትን ምክንያት ታውቃለህ። አንተ ቤት በኩል አድርገህ ነው ሰዎችን። አንተ ብቻ ነው አይደል እንደ የመጣው? ስትመጣ መሳሪያ ታጥቀህ ብቻ ነው የመጣው አይደል? ያንተ ሰዎች ምን ሊያደርጉ መጡ? ለምን አብረው አልመጡም ነበር መጀመሪያ? አሁን እሱ ሁሉ ለምን አስፈለገ? በጥያቄ ገባ። ማወቅ ስለምፈልግ ማወቅን ትፈልገው መልስልሃለሁ። ጥያቄ እኮ እየጠየቅኩ ነው፣ መልስልኝ። መጀመሪያ ለምን ብቻ መጣ? ልጅቷን ስታገኛት ምን ልታደርጋት ነው? ልገላት። ጤነኛ ነህ ኤፍሬም? አልመስልም። ጤነኛ አልመስልም። ጤነኛም አይደለህም። ጤነኛም አትመስለኝም። ለማንኛውም ፓፒ ስራ ምን ጀምር መሰለኝ። ሪከርድ ላስጀምሯል። ካሜራን አስተካክል። ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴድሮስ ዛሬም ተመልሼ መጥቻለሁ። ትላንትና እንግዲህ ኤፍሬምን በያዝንበት ሰዓት ላይ የተከሰቱ አንዳንድ ክስተቶች ነበሩ። እንግዲህ በትላንትናው ቪዲዮ ለእናንተ ማድረስ የቻልነውም ማድረስ ያልቻልናቸውም አንዳንድ ነገሮች ነበሩ። አጠራጣሪ ፋይልም እጃችን ላይ ገብቶ ነበረ። ያ ፋይል ምንድን ነው፣ ለምንድን ነው የተፈለገው የሚለውን ነገር እንግዲህ ለማጣራት ብዙ ጥረቶችን ስናደርግ ነበረ። በዛ መሀል እንግዲህ የኤፍሬም ሰዎች እኛ ላይ መጥተው ተኩስ ከፍቶብን የተኩስ ልውውጥ ሲደረግ ነበር የነበረው። በዛም እንግዲህ እሱ ልኳቸው የነበሩት ሰዎች ሁለቱ ተጎድተው በቁጥጥር ስር ሲውሉ፣ ሌሎቹ ደግሞ ሙሉ ለሙሉ እጃቸውን ሰጥተው በሕግ ጥላ ከለላ ውስጥ ነው የሚገኙት እና ኤፍሬምን ግን የምንፈልገውን መረጃ እስኪነግረንና መረጃዎችን በእጃችን ማስገባት እስከምንችል ድረስ ለተወሰነ ጊዜ እንግዲህ አንድ መቆያ ቦታ ላይ ቁጭ አድርገነዋል። እስካሁን ድረስ እንግዲህ ነገሮችን እስከሚናዘዝ ድረስ በተቻለ መጠን እሱ የሚፈልጋቸውን ነገሮች ከያራቅን እየቀጣኑ ያለንበት ሁኔታ ላይ ነው የምንገኘው። በጣም በተደጋጋሚ ስጠይቃቸው የነበሩ ነገሮች ነበሩ።
ምናልባት ያው እሱ ዝም ብሎ ለይስሙላ እንደዚህ ነው እያለ ያላቸው ነገሮች ትክክል እንዳልሆኑና እየተደረጉም እንዳልሆነ ለእናንተ ለወደ ቤተሰቦች ማሳሰብ እፈልጋለሁ። እንግዲህ ታሪካችንን ከጀመርነው ወራቶች እየተቆጠሩ ነው ያሉት። በዚህ ወራቶች እንግዲህ እጅግ ከባድ የሚባሉ ወንበዴዎችን ማፊያዎችን በቁጥጥር ስር እያዋልን ያለ ነው። 30ዎቹ ቲሞች እንዴት አድርገው ከተማዋን ሲበጠብጡና ሲረብሹ እንደነበረ በቪዲዮ ወደ እናንተ ማድረስ ችለናል። ከዛም ደግሞ ባለፈ እንግዲህ ምን አይነት ቀመሮችን እየተቀመሩ ሰዎችን ችግራቸውን መጠቀሚያ በማድረግ ገንዘብን እንሰጣለን በሚል ምን አይነት ነገር ውስጥ እየከተቷቸው እንደሆነ ወደ እናንተ ውድ ቤተሰቦቻችን ማድረስ ተችሏል። ትናንትና ላይም እንግዲህ ከንግስቲ ጋር የነበረንን ነገር አይታችኋል። ይቺ ልጅ እንግዲህ ቤተሰቦቿን ለመርዳት አገራችን ያለችበትን ወቅታዊ ሁኔታም ባገናዘበ መልኩ እንግዲህ የምታደርጋቸው የነበሩት ነገሮች ምን ውስጥ እንደከተቷት እና እኛም ደግሞ እሷን በወንጀሏ እንድትቀጣ ቤተሰቦቿ ደግሞ ባሉበት ሁኔታ ላይ ግን መደገፍ የሚችሉበትን ነገር ለማመቻቸት ቃል ገብተን እንግዲህ ቪዲዮችንን ዘግተን ነበረ። ከዛ በኋላ እንግዲህ ኤፍሬምን በቁጥጥር ስር ለማዋል ግዴታ ቪዲዮን መጠቀም ነበረብን። ቪዲዮን ተጠቅመን በገባንበት ሰዓት ላይ ከተሾመ እጅ ላይ ያገኘናቸው በጣም ብዙ ዶክመንቶች ነበሩ። ስራዬንም ቁጭ ብዬ መቀጠል ያልቻልኩበት ምክንያት ነገሮችን ማጣራት ነበረብን። አጣርተን እጃችን ላይ ማስገባት አለብን በሚል ሁኔታ እንግዲህ ፋይሎቹ ወይ ዶክመንቶቹ ተጣርተው እስኪጨርሱ ድረስ ከኤፍሬም ጋር ኢንተርቪው መቀጠል አልቻልኩም ነበረ። በዛም ሰዓት እንግዲህ የእሱ ሰዎች መጥተው ከፍተኛ የሆነ ጥቃትኛ ላይ ፈጽሞ ኤፍሬምን ለማስመለጥ ጥረት አድርገው ነበረ። የህግ አካላት ግን አጸፋዊ ምላሻቸውን በመስጠታቸው እንግዲህ ሁሉን ነገር በድል ማጠናቀቅ ችለናል። እንግዲህ ውድ ቤተሰቦች ዛሬ ደግሞ ከኤፍሬም አንደበት እንግዲህ እሱ በሚፈልገው ልክ የሚፈልጋቸውን ነገሮች ማግኘት የሚፈልግ ከሆነ ለእኛ መናገር ያለበትን ነገር ይነግረናል ብለን ተስፋ እናደርጋለን። ሲጠይቀን የነበረው ብዙ ነገሮች ነበሩ። እንዲቀርብለት ጠይቃችን ብዙ ነገሮች ነበሩ። ምግብ ጠይቆናል፣ የሚጠጣ ጠይቆናል፣ ሲጋራም ሲጠይቅ ነበረ። በቃ እንደዚህ ነገሮች እሱ ያስፈልጓል ተብሎ የሚታሰቡ ነገሮችን እንዳለ ነፍገኑ እንዲያወራ ለማድረግ ጥረት እያደረግን ነበር ነው። ሰውየው በዱላ ምንም ሊያምንልን አልቻለም። በተደጋጋሚ እየተደበደበ ነበር። ስለዚህ ግዴታ በሚፈልገው ነገር መምጣት አለበት ብለን ስላሰብን እሱ በመረጠው አማራጭ እየሄድን ያለ ነው። ዛሬ ላይ እንግዲህ ትላንትና ሜንሽን ሲያደርግ የነበረው ነገር ነበረ አቶ ጥላሁን እንዳልሞቱ እና እሳቸው የሚፈልጉትን ህይወት እየኖሩ እንደነበረ ነው ሲነግረን የነበረው እና ብዙም ዲቴል የሆነ ነገር አልተቀበልነውም። በነበርንበት ሁኔታ ሀሳባችንም ሙሉ ፎከሳችንም የነበረው ፋይሉ ላይ ነበረ። ፋይሉ ላይ ነበር ትኩረት ስናደርግ የነበረው። እስኪ ዛሬ ደግሞ ከእሱ አንደበት ምን እንሰማለን የሚለውን ከእናንተ ከውድ ቤተሰቦች ጋር አብረን የምንከታተል ይሆናል። እንግዲህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የደውል ምልክቷን አብሯት። ቪዲዮ በለቀቅ ቁጥር ወደ እናንተ ይደርስልኛል። ቪዲዮን ላይክ አድርጋችሁ ጀምሩት። እንደምን ጊዜውም መልካም ቆይታ። ሰላም ጤና ይስጥልኝ። እንደምናላችሁ እንደምንቆያችሁ ውድ የማዕበል ቤተሰቦች እንደምናላችሁ። እንግዲህ በተደጋጋሚ እንግዲህ ከእናንተ እየቀረበልን ያለ አንዳንድ ጥያቄዎች አሉ። እንዴት ነው ቤተሰብ መሆን የሚችለው? የቻናሉ ቤተሰብ በመሆን ቻናሉን መርዳትና መደገፍ እንዴት ነው የሚችለው የሚል ጥያቄ እየተነሳ ነበር የነበረው። እንግዲህ ለአንዴና መጨረሻ ጊዜ ለእናንተ ለማሳየት ያክል ዩቲዩባችንን ቀጥታ እንከፍትና ከከፈትን በኋላ የሰርች ምልክቷ ላይ በመሄድ ማዕበል ብለን ጽፈን ቻናላችንን እንከፍተዋለን። ቻናላችንን ፊት ለፊት ሙሉ ለሙሉ ከከፈትን በኋላ ሰብስክራይብ ከምትለዋ ጎን አጠገብ ጆይን የምትል በተን አለች። እሷን ጆይን የምትለዋን በተን በመጫን እንግዲህ በተለይ የተለያዩ የሜምበርሺፕ ሌቭሎች አሉ፣ ወይም ደግሞ የቤተሰብነት ሌቭሎች አሉ። ቻናሉን መደገፍና ማገዝ በሚችሉት አቅማችሁ በሚፈቅደው ልክ እንግዲህ ቻናሉን ማገዝና መደገፍ ትችላላችሁ። ይህንን በማድረግ የምንሰራቸውን ስራዎች አጠናክረን እንድንቀጥልና ተደራሽነታችንን እንድንሰፋ በማድረግ ቻናሉንም መደገፍ እኛንም መደገፍ ትችላላችሁ። ስለምታደርጉልን ትብብር ከልብ እናመሰግናለን። እንደዚህ ሜምበር በመሆን እንግዲህ እናንተ የምታደርጓት ትንሽዬ ኮንትሪቢሽን ለእኛ ትልቅ ነገር ነች እና ብዙ ስራዎችን እንድንሰራ ያግዘናል፣ ይደግፈናል። የምትፈልጉትን ሌብል ትመርጣላችሁ። ከመረጣችሁ በኋላ ጆይን ሜምበርሺፕ በማለት ጆይን እያደረጋችሁ ቤተሰብነታችሁን ማጠናከር ቻናሉንም መደገፍ ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ተስተካክለ ቁጭ በል። አውርድ እግርህን። አትነፋፈል። የምጠይቅን ጥያቄ ቀጥታ ትመልሳለህ። መልሳለሁ።
ከመጀመሪያው ጀምሬ ማወቅ እፈልጋለሁ። ኤፍሬም ማን ነው? ኤፍሬም ማን? እኔ ታውቀኛለህ? ነገርኩህ አይደል? ገንዘብ ይሰጣ አልኩ፣ ብዙ ነገር አልኩ። ምንድነው የምትፈልገው? በራብ ቀጣኝ። ምንድነው ጉዳይ? አንተ ያለ ነገር ከአንተ ጋር እውነታውን ማወቅ ስለ እውነታው ምን ስትሰራ እንደነበረ ኮሱ ልታውቅ ነው የመጣው ማለት ነው። አንተ ባለ ትዳር ነህ፣ የሰው ሚስት ግን ታማግጣለህ። በምን እርግጠኛው? ቪዲዮ እጄ ላይ እኮ አለ። ትናንትና ሳሳይ ነበር አይደል? ቪዲዮ ንግስት የቀረጻቸው ቪዲዮ አለ። አንተ እሱን ቪዲዮ ለመቀበል አይደል እንዴ ልጅቷን ለመግደል የመጣው? ኮናው ምንድን ነው? ምን ይፈጠር ነው? አሁንም ባለህበት ሁኔታ ላይ የባሰ ነገሮች እየከበዱ እንዲሄዱ አድርጋለሁ። መናገር አይቀርም። ጋሽ ጥላሁን በህይወት አሉ ስትለኝ ነበር ትናንትና። አለ የሆነ ቦታ ላይ አለ። ለምን ተደብቆ መኖር ፈለጉ? አላውቅም። እሱ አላውቅም። እንዳለ ነው የማውቀው። እንዴት ግን እኮ ወንድሜ ሞተ ብለህ አልቀሰህ ቀብረዋል። አንተ ብዬ ነበር ሳይሆን አድርገዋል። አድርጌዋለሁ እኮ የሁሉን ድራማ መስራት የፈለጋችሁት ለምንድን ነው? እያንዳንዱን ኬዝ ማወቅ ነው ትፈልገዋል? ጤነኛ አይደል? ለምንድን ነው እየጠየቅኩ ያለሁት ጥያቄ? ለምንድን ነው እየጠየቅኩ ያለሁት? ወንጀሉን ለመርመር ነው እና ስለዚህ እያንዳንዱ ነገር እንድነግርህ ነው የምፈልገው። አዎ የምትፈልገውን ነገር ማግኘት ከፈለግ እያንዳንዱ ነገር ትነግረኛለህ። ስለዚህ መንገድ እችላለሁ። እንድነግረኝ እኮ ነው እየጠየቅኩ ያለሁት። አቶ ጥላሁን ለምን እንደው መደበቅ የፈለጉት? አቶ ጥላሁን አላውቅም። እሱ እንዴት ነው የማታውቅም? አላውቅም። እንዳልሞተ እያወቅህ ያልሞተውን ወንድምን ሞቷል ብለህ ለቅሶ ቁጭ ብለህ ነበር አይደለ? ጭራሽ ለሕክምናም ጀርመን አልሄደም ማለት ነው። አንድ ቦታ እንዳለ ነው የማውቀው። እጅና ወርድና በስነ ስርዓት መልስልኝ። ይኸውልህ ሴጣን ውስጥ አትክተተኝ። በስነ ስርዓት ቁጭ በል። እሺ የምጠይቅን ጥያቄ መልስልኝ። ይህ ሁሉ ድራማ ለምንድን ነው እየሰራችሁ ያላችሁ? ጥላሁንም አንዳንድ የሰራቸው ፋውሎች ነበሩ። ያንም እንትን ለማድረግ ሲል ያው ሞቶል ተብሎ ተወራ እንጂ ያው መደበቅ ስላለበት ምንድን የሰራቸው ነገሮች አንዳንድ የሰራቸው ነገሮች አሉ እኮ። ምንድን ነው የሰራቸው ነገሮች? ያው ፋውሎችን ነው የተለያዩ። ጋሽ ጥላሁን እኮ ሲነገረኝ የነበረው በጣም ምርጥ ሰው እንደሆኑ ምናምን ነገር፣ ለሰራተኛ የሚቆረቆሩ 500 ሰራተኛ ሙሉ ተስማምቶ ምናምን የሚወዳቸው እሳቸው ባለመኖራቸው አንተና ገነት ድርጅቱን ከተቀበላችሁ በኋላ ከዛ ደግሞ ማነው የገነት አማች ያንተ አማች ማነው ምረት የሚባለው ሰውዬ መጣ። እሱ ከመጣ በኋላ ነገሮች መቀየር እንደጀመሩና ብዙ ነገር እያበላሻችሁ ሁለቱን ወንድማማቾችም ከጥቅም ውጭ እንዳደረጋቻቸውና ከስራ እንዳስወጣቻቸው ሰማን። ጋሽ ጥላሁን በመሞታቸው የብዙ ሰው ህይወት እንደተናጋ ነው እኛ የምናውቀው። ለዛ ደግሞ ኃላፊነቱ የምትወስዱት አንተና ገነት ናቸው። አሁን ደግሞ ተደርጎ ተወራ እንጂ እሱ ያው የሰራቸው ነገሮች ስላሉ ሞቷል በሚል ነገር ወጥቶ ነው። ኤፍሬም እያወራን ያለ ነው ስለ ወንድም ነው አይደል? ስለ ወንድም ጋሼ ነው። ልክ ነህ እኮ። ሞቷል ለሚለው ነገር እኮ ነው መልስ እየሰጠው ያለው። ምክንያቱም አልሞተም። ያው በሰራቸው ነገሮች አሉ። ትንሽ ራሱን ደበቅ ለመሰወር ነው ይሄ ደግሞ ተብሎ የተወራው። ምንድን ነው እየሰራ የነበረው? የተለያዩ ነገሮችን ይሰራ ነበር። አንተ ወንጀል ውስጥ ከሌለበት የምታወራቸው ነገሮች ትክክል ከሆኑ አንተ ነፃ መውጣት ትፈልጋለሁ። ፓፒ ስልክን ዝጋ እንጂ ምንድን ነው? ያው እንደነገርኩህ እኮ ነው። እሱ የሰራቸው ነገሮች ይኖራሉ። በሰራቸው ነገር ለመሰወር ሲል ሞቷል ተብሎ ተወራ እና እሱ የሆነ ቦታ ላይ ነው ያለው። አለ በእርግጥ በሕይወት አለ። ራሱን ደብቆ ነው። ከመጀመሪያውን ጀምር እስኪ። ፋብሪካ የተቃጠለበትን ምክንያት ከመጀመሪያው ጀምሮ እያንዳንዱን ዲቴል እንድትነግረኝ ይፈልጋል። በነገርከኝ ቁጥር የተወሰነ መረጃዎችን በሰጠኝ ቁጥር የምትፈልጋቸው ነገሮች እያደረኩ እሄዳለሁ። አሁን እየተደራደርኩ ነው። የሚያስፈልግህን ነገር እንድሰጥህ የምፈልገውን ነገር ስጠኝ። ሲጋራ ማጨስ ነው አይደል የምፈልገው? እሱን እንድፈቅድልህ የምጠይቅህን ጥያቄ መልስልኝ። ፋብሪካችን እኛ የተለያየ እንትን ነበር የሚሰራው። ምክንያቱም የተቃጠለበት ምክንያት አንዳንዴ በቃ ይገባል እንትን የተደረገ ማለት ነው። ምን የተደረገ? ትራንዚት እና በዛ ምክንያት ያው ረቀቅ ያለ ነገር ወንጀል ለመስራት ነው። ዞሮ ዞሮ ፋብሪካው ለወንጀል ተብሎ ነው የተቃጠለው። እሱንም አውቃለሁ እኔ። ወንጀላችን በተለይ የድንጋይ መፍጫ ማሽኖችን ለመውሰድ ነው ያቃጠላችሁ።
እሱንማ ቃለው ማውቀው ነገር እኮ አይደለም እንድነግረኝ የምፈልገው። ሌላ በትራንዚት የሚገቡ እቃዎች ነበሩ፣ እዛ የሚገቡ እቃዎች ነበሩ። አሁንና በምክንያት ተደርጎ ያው እቃውን በወንጀል ለማስወጣት፣ ለማሰረቅ፣ ለማዘረፍ በተደረገ ሴራ ነው። የራሳችሁን እቃ ለማዘረፍ ከተስፋዬ ጋር ተስማምታችሁ የራሳችሁን እቃ ራሳችሁ ለመዝረፍ ያን ሁሉ ሰራተኛን ሲያስተዳድር የነበረ ድርጅት ማንደድ ፈለጋችሁ፣ አቃጠላችሁ። በሴራ ነው እኮ። ለምንድን የፈለጋችሁት? አንተ እኮ ድርጅት ነው፣ አንተ ድርጅት ነው የተቃጠለው አይደል? ድርጅትን አቃጥሎ የምትዘርፍበት ምክንያት ምንድን ነው ጥያቄ። ድርጅቱማ ተቃጥሎ እንዲዘረፍ የተደረገው እቃው እንዲወጣና የሚገባው እቃ በተወሳሰበ ነገር ነው። ምን ብዬ ልገልጽልህ? ሊቃጠል የቻለው አንተ የራስህን ቤት አቃጥለህ ከራስህ ቤት የዘረፍክበት ምክንያት ምንድን ነው ነው ጥያቄ። ያው ገንዘብ ነው፣ ገንዘቡ ከፍተኛ ነው። ፋብሪካው ሰርቶ ከሚያመጣው በላይ ከምናደርገው በላይ እዛ ተቃጥሎን በሚወጣው ስለዚህ በተደረገው እቃ ላይ በሚሸጠው ከፍተኛ ገንዘብ ስለሚገኝበት በኢንሹራንሱ ከፍተኛ ገንዘብ ስለምናገኝበት በዛ ምክንያት ነው ያቃጠልነው። አሁን እባክህ የራስህን እቃ ያቃጠልከው ገንዘብ ጉዳይ ነው። ይሄ በቢዝነስ ዓለም ውስጥ ያለ ነገር ነው። የገንዘብ ጉዳይ ነው። ከፋብሪካው ከሚሰራው በላይ የሚገኝ ነገር ነው። በእርግጥ ብዙ ሰዎችን ሊጎዳ ይችላል። ሰራተኛውንም የተለያየ ነገሩን ሊጎዳ ይችላል። ግን ያው ገንዘብ ጉዳይ ነው። እዚህ ገንዘቡን ለማግኘት ብላችሁ እቃውን ዘረፋችሁ፣ አቃጠላችሁ። ከኢንሹራንስም ፋብሪካው ከሚሰራው በላይ ጠፍ የሆነ ገንዘብ ስለምናገኝበት አደረግነው። በቃ ይህን ነው የምትፈልገዋል። ከፈቀድክልኝ ሲጋራ ባጨስ ደስ ይለኛል። መፈቅድልህ ጥያቄ እንዳለ መልሰልኝ ሲጨርስ። ከዚህ በላይ ምን ጥያቄ አለ? መለስኩልህ። ገና እኮ ጀምር ነው እንጂ አንተና አለበት ማለት የለበትም። ብዙ ማወቅ የምፈልጋቸው ነገሮች አሉ። እስኪ ምንድን ነው የተፈጠረው? እስኪ ጋሽ ጥላው ሞቱ ተባለ፣ ከሀገር ወጥቶ ሞቱ ተባለ፣ ለቅሶ ምናምን ተቀመጣችሁ። ከዛ በኋላ ምህረት ከስር ተፈታ መጣ። ከመጣ በኋላ እንግዲህ የቤተሰቡ ህይወት እየተናጋ ሄደ የሚባል ነገር ነው የሰማነው። አንተንም ገነትንም ጋይድ ሲያደርግና ሲመራ የነበረው እሱ ነበረ። ለሱራፌልና ለኪሩቤል መለያየት ምክንያት የነበረው እሱ ነው። እስኪ የተፈጠሩት ነገሮች ምንድን ነው? ምህረት ከስር ከተፈታ በኋላ እናንተ ቤተሰብ ህይወት ውስጥ የተቀየሩ ነገሮች ምንድን ናቸው? ያው ምህረት ከተፈታ በኋላ በቃ ነገሮች ተስተካከሉ፣ ብዙ ነገር ተደረገ። በቃ ጭምልቅ ያለ ነገር ታውቃለህ፣ የሚሰለች ነገር ሆነና ጥሩ ነበረ። የሆነ እንትን ላይ የገባን ነበረ። ቆንጆ በቃ ብዬ ልንገርህ፣ አንዴ ቆንጆ አንዴ ጭምልቅልቅ። ምንድን ነው ያው ጭምልቅ ያለ ስለ ሁሉ ነገር በቃ አለ፣ ገንዘብም አለ፣ ምንም አለ፣ ሁሉ ነገር የፈለገውን ማድረግ እንችላለን። ግን ከሆነ ጊዜ በኋላ በቃ ተበላሸ ነገሮች ሁሉ። ምንድን ነው የተበላሸ? በቃ እየተመሰቃቀለ መጣ ቤተሰቡም። መጀመሪያም እኮ ብትንትን ብላችኋል እኮ፣ ጭምልቅልቅ አድርጋችሁታል እኮ መጀመሪያ። ምህረት ከመጣ በኋላ ደግሞ ትንሽ ሆነ እንትን ነበር። ከዛ በኋላ ደግሞ ተመልሶ ነገሮች ሁሉ በቃ ድርጅት ውስጥ ሌላ እሱ የሚያመጣቸው ሰዎች ነበሩ አይደል? እንዲሰሩ ከእናንተ ጋር ይህን ሚሽን እንዲያካሄዱ ያመጣቸው ሰዎች ነበሩ። ይሄ ነገር ሲመራ ቦስ የት ነበር የነበረ? ቦስ ምህረት ነው እኛን ያስተዋወቀኝ። አንተ ያስተዋወቀ ምህረት ነው? ይህ ነው የምታወቁ ከአንተ ጋር? ከቦስ ጋር እኔ ምህረትን ነው የማውቀው። እኔ እስር ቤት ነው ያወቁት። ቦስን ታስሬ እሱ እንትን አድርጎልኛል። ብዙ ነገር ረጅም ነው እና የተለያየ ነገር በዚህም በዛም ብሎ የሆነ ነገር አድርጎልኝ ያው አስወጣኝ። ግን አስወጥቶ ከፍተኛ ወንጀል የሚያሰራ ሰው ነው፣ ከባድ ሰው ነው። አሁን ስትጣላ ነው ወይ ስትያዝ ነው እንደዚህ አይነት ነገሮች? አይ ከዛ በኋላም እሱ ብዙ ሴራ ጎንጉኖልኛለን። ያው ብዙ ነገር አድርገናል፣ ብዙ ነገር አሳልፈናል፣ ብዙ ህይወትን እንትን ብለናል። በቃ ጭምልቅ ያለ በቃ እንደፈለገን አድርገናል። ብር ይበተናል፣ የተለያየ ቦታ የሆነ ነገር ማድረግ ነው። የብር ችግር የለም። ከዛ ልጅን ሁላ ልድርለቅ አልገባለት። ልጅንም ካላገባሽ እያልክ አብረው እንድጠጣ ቤት ድረስ ትጋብዛን ነበር አይደል? አድርጌ ነበር። ኤፍሬም ይኸውልህ ስለአንተ እኮ ማለት ነው ከበቂ በላይ ማስረጃ ሰብስበን ነበር ስንፈልግ የነበረው። ግን እንደዚህ በተራ በተልከሰከሰ ቪዲዮ እጃችን ላይ ትገባለህ ብለን አላሰብንም ነበር። አክብደን አግዝፈን ነበር ስናይክ የነበረው። በጣም በሚወራልህ ልክ እዛ ጋር ሰዎች ሲነግሩን በነበሩት ልክ ነበር አግዝፈን ስናይ የነበረው። ግን በአንድ ተራ ቪዲዮ ምክንያት እጃችን ላይ ትወድቃለህ ብለን አላሰብንም። አሁንም ደግሞ የምፈልጋቸው ነገሮችን ጠይቄ አልጨረስኩም። ገና ብዙ ማወቅ የምፈልጋቸው ነገሮች አሉ። ምህረትና ቦሴ ነው የሚተዋወቁት። ምህረትና ቦሴ ነው የሚተዋወቁት አብሮ ታስሮ በነበረበት ሰዓት። ከዛ በኋላ 30ዎቹ ቲም ተደራጀ። ከዛ በኋላ እዛ ሆነው ዝርፊያ፣ ወንጀል ምናምን ተጀመረ። ረቀቅ ባለ መንገድ አንተ እዚህ ሆነ በምን ነበር የምትረዳቸው? እኔ በተለያዩ ሎጂስቲክ ነገሮች አንዳንድ ነገሮችን በሚፈልጉ በማቅረብ የታየ ነገርን በማድረግ
የሚፈልጉትን ነገሮች በማሟላት አድርግላቸው ነበረ። ከዛ እንዴት ነው ድርሻቸው የምትካፈለው? ድርሻቸውን በራሳቸው እንትን አስገባላቸዋል። ድርሻቸው የሚቀመጠውን ነገር ከተሸጠ በኋላ ሙሉ ገንዘቧን ተገባል። የሚፈልጉትን ነገር እያደረኩላቸው ድርሻቸው በራሳቸው እንትን ይቀመጣል። እዛ ለማፊያ ቡድንም እያንዳንዱ ይሰጠዋል። ብቻ ሁሉም አካል ላለበት ጠቅላላ ደርሰውን ይደርሰዋል። እንደዛ ነበር የሚደረገው እነሱ እስር ቤት እያሉ። አሁን በእናንተ መካከል ግጭት የፈጠረው ነገር ምንድን ነው? ጥቅም ነው። በጥቅም ነው የጣላችሁ? ቦስ ከባድ ሰው ነው። ወይስም ገባ በተለያየ እንትን ያው እንደነገርኩ ቦስን የማውቀው በሴባን ነው በምህረት ማለት ነው። እና ብቻ ጥሩ ነበር መጀመሪያ ላይ። ከዛ በኋላ ግን በጣም ከባድ ሰው ነው እሱ። ለዚሁ ልምስቅቅል ያበቃን እሱ ነው። ከኔ በጣም ብዙ ነገር አሳልፈናል። ብዙ እንትናለን ግን ከባድ ሰው ነው። ከአንተ ጋርማ በጣም ከምህረት ይልቅ በጣም አንድ ላይ እንደሚባለው ሆናችሁ ተጣብቀን ተሰብተን ነበር። ከዛ በኋላ ብዙ ነገሮችን ስታደርጉ ነበረ። እንደፈለጋችሁ ስትዝናኑ ነበረ። ሚስትም ስትቀመሙ ነበር የነበራችሁት። አሁንም ደግሞ እኛ እጅ ላይ ወደቀው ቢያዝከው ቪዲዮ ነው፣ ቢያዝንበት ቪዲዮ ነው። ያንን ቪዲዮ ደግሞ ለማግኘት ንግስቲን ለመግደል ኦልሬዲ ቆርጠም ነበር መሳሪያ ታጥቀ የመጣው። አልተሳካለም እንጂ ተሳክቶልህ ቢሆን ኖሮ ቪዲዮን ለመቀበል ልጅቷን ግንባሯን ብለህ ከሜዶ ዶላ አትልም ነበር። አይ እንደ አስፈራርቼ ቀበላታል እንጂ እንኳን አላደርገውም። አስፈራርተህ ተቀበለ ብቻ ትለቃታል። ምን አደረጋት? ኦልሬዲ እኮ መረጃውን እኮ ለቦስ ልታደርሰው ትችል ነበር። እስኪ ከዚህ በፊት ከቦስ ጋር ደግሞ ግጭት ውስጥ እንደገባችሁ ከሷ ሰምቼ ነበር። ቤት እየጠጣችሁ በነበራችሁበት ሰዓት ላይ በሆኑ ፋይሎች ተጣላችሁ። ከዛ መሳሪያ ተማዘዛችሁ። ምንድን ነው የተፈጠረው? ለምንድን ነው? በቃ ያው የቢዝነስ ጉዳይ ነው፣ የታወቀ ነው። ንግስቲው ነበረች በቦታው። መረጃውን ሰጣ ሊሆን ይችላል። ያላቀም ንግስቲው ነበረች። ንግስቲ ነበረች የነበረች ንግስቲ ያው ሶፋ ላይ ቁጭ ብላ እየተጣጣች ነበር ነግራኛለች። አይ ሚስትየው ነበረች ያልክ መስሎኝ። ሚስትየው አልነበረች እና በዛ በቢዝነስ ጉዳይ ተጣያ። ያው ተማዘን ነበረ። ልገሏችን እንዴት አላቅም ምን ያገለው። እንደውም የሚገርም ነገር አንዱ መሳሪያ ፈለኩ እንደው ጥይት እሱ ካለ ብዬ ማለት ነው። በሱ ጥይት በራሱ ካልሆነ በስተቀር አገለው። በራሱ ጥይት ካልሆነ አትመታውም። እንዴት ምን እንዳለ አላቅም እኔ። አትመታውም በሱ ጥይት ካልሆነ በስተቀር ምን ማለት ነው? በቃ አላቅም እኔ። ፈለኩ ልመታው ስል ባገኘው እንደውም በሱ ነው የገለው ነበር። በራሱ ባገኝ ማለት የራሱ ጥይት ግን አንተ በራስ ተኩሷ የምገለው ሰው አይደለም። ምናልባት ከድግምት ጋር ምናምን በተገናኘ ነው። አዎ እንደዛ ብዬ አስባለሁ። ሌላ ከዛ ውጭ ምን ይመጣል? ብረት አይደለም እሱ ወይም ብረት ለበስ አይደለም። እኔ እንደዚህ አይነት ነገር ይሰራል ብዬ አላስብም። ዝም ብሎ ከባድ ሰው ነው። በጣም ከባድ ሰው ነው። በጣም ግን ድሮና አማራጩን ብታገኝ እሱን ከመግደል ወደ አትልም እና እንጋደል እያልኩ አንዴ የተማዘዘ ነው። ታዲያ ለምንድን ነው? ጨዋታ ነው እንዴ? ቢዝነስ ነው። በቢዝነስ ውስጥ ያለ ነገር እኮ ነው። በቢዝነስ ውስጥ ሰዎችን እየገደሉ ገንዘብ እያገኙ ማለት ነው። እንደዚህ ነው በቃ። ያ ወንጀል ሱን እኮ ነው መታወንም አንተ እየጠየቀኛለሁ። በቃ ነገርኛ ያልኩ ግልጽ ነው እየነገርኩ እኮ ነው። ቢዝነስ ጉዳይ ነው። ጥሎ ማለፍ ነው። ጥሎ ማለፍ መግደል ካለበት ትገድላለህ፣ ማነክ ካለበት ታነቃለህ። በቃ የሚሆነው ይሆናል፣ መሆን ያለበት ይሆናል። አሁን ይኸውልህ ያልተመለሰልኝ ጥያቄ ብቻ ምንድን ነው ጋሽ ጥላሁን ለምንድን ነው በዚህ ልክ እንደዚህ አይነት ነገር ውስጥ መግባት የፈለጉት? ያሉበትን ቦታ ደግሞ አታውቅም ብዬ አላስብም። ወንድምህ በህይወት እንዳለ ካወቅ ሽፋን ፈልጎ ከሰራቸው ፋውሎች መደበቅ ነው እየፈለገ ያለው ነው ያልከኝ ያለው። ያንን ከቨር ለማግኘት እናንተ ናችሁ የረዳችሁት። ያልሞተውን ሰውዬ ሞቷል ብላችሁ እንዲደበቅ አደረጋችሁት። ያለበትን ቦታ አታውቅም ብዬ አላስብም። ግን ያ ሁሉ ፊልም ያ ሁሉ ድራማ መሰራት የተፈለገበት ነገር ነው ግልጽ ያልሆነልኝ። ይሄን ሁሉ እኮ ለመሸሽ ነው እኮ የተደረገው እኮ ግልጽ እኮ ነው። በግልጽ እየነገርኩ እኮ ነው። ይሄ ሁሉ እሱ በተሰራው እሱ ባደረገው ነገር ላይ ለመሸሽ የለም ወይ ሞቷል የተባለው ወይ ከወንጀሉ ለማራቅ ነው። ራሱን የተወሰነ ቦታ ራቅ አድርጎ ያው ይኖራል እሱ። እኔ አሁን እጄ ላይ ያሉትን ፋይሎች ያያቸውን ትናንትና ያያቸውን ፋይሎችም የቪዲዮውን ፋይል ለቡስ ብሰጠው ምን የሚፈጠር ይመስላል? ለምን ሰጠዋለሁ? ለሱ ስለሚጠቅመው ሁላችሁንም ምሽክ እንዲያደርጋችሁ ስለምፈልግ። ለምን ፈለግክ? ያን ምሽክ ማድረግ አሁን እያንዳንዱ እየነገርኩ ነገር ነው። ለቦስ መስጠቱ ምንድን ነው የሚያስፈልግ? በግልጽ እየነገርከኝ አይደለም። ጥላሁን ስለሰራ ነገር ማወቅ እፈልጋለሁ። ለምን ጥላሁን ከዚህ ጀርባ መደበቅ እንደፈለገ ማወቅ እፈልጋለሁ። ጥላሁን ነገርኩህ እኮ የሰራው እዚህ ጋር ወንጀል አለ። በሰራው ነገር ላይ ለመደበቅ ሲል ሞቷል ተባልና ተወራ። እሱ ግን የሆነ ቦታ ላይ እየኖረ ነው ብዬ ነው እንደዛ የማስበው አለ። ደግሞ እርግጠኛ ነው ብዬ ነው የማስበው ነው እኮ የምታውቀው ነገር አለ በደንብ። አዎ ስለማውቀው ነው እየነገርኩ ያለው። ከፋብሪካው መቀጣልም ጀርባ አለበት እጁ። እያንዳንዱ ነገር ላይ አለበት። በእያንዳንዱ ነገር ላይ ተካፋይ ነው። ስለዚህ ምንም ነገር የጎደለበት ሰው እኮ አልነበረም። ፈታ ብሎ እየኖረ የነበረ ሰው ነው።
ለምን ይሄ ሁሉ ድራማ ሰርቶ ተደብቆ መኖር ይፈልጋል? ተደብቆ ስለመኖር ደግሞ እንደዚህ አይነት ወንጀል ውስጥ ምን አስገባው? እሱ ዝም ብሎ የፊት ለፊት ወሬ ነው። ከጀርባ ብዙ ነገር ይሰራል። ከጀርባ ምን ይሰራል? የሚሰራው ይሰራል። በቃ እሱ ሌላ ጉዳይ ነው። ታቆም ትችላለህ። እና አቶ ኤፍሬም ስነ ስርዓት ያዝና ቀጥታ ጥያቄዎችን በቀጥታ መልስልኝ። አታድበስብሰው። በስነ ስርዓት እኮ ነው እየመለስኩልህ። እያድበሰበስክ ነው ያለው ጥያቄ እኮ መለስኩልህ እኮ። አቶ ጥላሁን የት ገባ? ለምን እንደዚህ ተደረገ ነው አይደል የምትለኝ? ከጀርባ ያሉትን ነገሮች ነው ማወቅ ፈልገው። ከጀርባ ያለው ያልኩኝ ነገር እኮ ከጀርባ ያለው ነገር እኮ ከፋብሪካው መቃጠል በኋላ ከእያንዳንዱ ነገር ላይ አለበት፣ ሁሉ ነገር አለበት። ከዛ ለመሰወር ሲል ያው ሞቷል ተብሎ ተወራ፣ ግን እሱ ሌላ ቦታ ነው ቦታ ላይ ነው ተደብቆ ያለው። ገነትንስ የሁሉ ጊዜ ለምን ያልፈለጋችኋት? ገነትን እኛ እጅ ላይ እንዳለች እያወቃችሁ እስካሁን ድረስ አልፈለጋችኋትም ማለት ለምን? እህት አይደለች? እህት ያለችበት ሁኔታ ያለችበት ኮንዲሽን አያሳስብም? ያሳስበኛል፣ ግን ያለችበትን ቦታ እኮ ልናውቅ አልቻልም። አንዴ እዚህ ጋር አንዴ እዛ ጋር ትላለች። በገንዘብ በተለያየ ነገር ልናደርግ ሞከረን። ምንም በገንዘብ በተለያየ ነገር እንድትወጣ ሞከርን። አንድ ቦታ ላይ እንድናስቀምጣት ነበር የፈለከው? አድራሻዋ እንዲታወቅ። አሁን እዚህ ጋር ነው እዛ ጋር ነው የሚባሉ። አሁን ምን እንደሆነች ራሱ ማቁ ጉዳይ የለም። እናንተም እኮ እያንዳንዱ የምትሰሩት ስራ እኮ በቃ የሴጣን ስራ ነው። በጣም አሳፋሪ ነው። ማነው የሴጣን ስራ የሚሰራው? ሴጣኖች ናቸው የሚሰራውን ስራ። ወንጀለኛ ስነ የሚያስጨውን ሴጣኖች ነን እኮ። ለምን ጠይቀኛለህ ታዲያ? እያወቅህ እያንዳንዱ ስራችሁን እኮ ታውቁታላችሁ። ከስር ከስር ግን ስፈለፍሉ አልነበር እናንተ? የኔን ሰዎችም ገንዘብ ምናምን እየተደራደራችሁ እያቀረባችሁ ወደ እናንተ አስቀርብታችሁ መረጃ ለመውሰድ እኮ ብዙ ነገር እያደረጋችሁ ነበር። እያንዳንዱ ነገር አልተሳካላችሁም እንጂ እኮ። አሁንም ስለገደል እኮ የምጠይቀኝ እኮ እያንዳንዱ ነገር እዚህም እዛ ጋም የት እንደምታስቀምጡት አናውቅም። እና እያንዳንዱ እናንተ የግል እስር ቤት ነው። እዛ ጋም እዚህ ጋም የእናንተ ብዙ ነው እስር ቤቱ። ማን ተፈልጎ ማን ይገኛል? የቱ ጋር እንዳለ የቱ ጋር አድርጌ ነው እኔ ላገኛት የምችለው? እኛ ጊዜ ማቆያ እንጂ እስር ቤት አይደለም ይሄ። እንደዛ እስር ቤት አለ እንደ የግል እስር ቤት እንደፈለጋችሁ የምታረጉበት። ይሄ እኮ የግል ነው እኮ። እናንተ እዛ ጋር መጫወት የምትፈልጉትን ነገር እንድትጫወቱ ስለማንፈልግ ነው። ምንድን ነው የምንጫወተው? በገንዘባችሁ አቅም ስላላችሁ ሰዎችን ስለምታውቁ ኮንታክት እየፈጠራችሁ በዚህ ነው በየቦታው እስር ቤት የሰራችሁት። የግል በእያንዳንዱ ጎሮስ በእያንዳንዱ እንትን ውስጥ የተሰራው እስር ቤት ማንም ፈልጎ የማይገኝበት። ስነ ስርዓት ነው የምታወራው ነገር የተሳሳተ መረጃ ነው። ጊዜ ማቆያ የተሳሳተ መረጃ አይደለም። አዎ ጊዜ ማቆያለን። አሁንም አንተን ጊዜ ማቆያ ላይ ነው ቁጭ አደረግን። ምንፈልገው መረጃ እስከምናገኝ እኔንም አስቀመጣችሁኝ እኮ። እየጠበቀ ያለው የህግ አካል ነው። 2 ቀን እኮ ሳልበላ ሳልጠጣ ምፈልገውን ሳላደርግ አቆያችሁ። የምን 2 ቀን ነው? ትናንትና አይደል እንዲያመጣን ይሁን። 1 ቀን ከግማሽ በለው 2 ቀን ሊሆን ነው። ሰዓቱም እየሄደ ነው አይደለም እንዴ? እኮ መቀጣት ስላለብን ነው። አንተ እነዛ ትናንትና ህፃኑ ልጅ ሲራብ እኮ ዞር ብላችሁ አላያችሁትም? ለራሳችሁ ጥቅም ሲባል ተራበ ሞተ ምንም አያገባችሁም እናንተ። ታዲያ ለእናንተ አዝኖ ምግብ ማቅረብ ውሃ መስጠት ተገቢ ነው? አንተ እኮ የ500 ምናምን ሰራተኛ ጉሮሮ እኮ ነው የዘጋው። ያንተን ጉሮሮ እየደፈንን ቁጭ እንድናደርግ ነው የምትፈልገው? መልስልኝ። መልሴንም አሰጠሁ እኮ የመለስኩልህ ነው መሰለኝ። የመለስኩልህ መሰለኝ። አንተ የሰው ጉሮሮ ዘግተህ የራስን ጉሮሮ ማራስ ትፈልጋለህ? ውሃ መጠጣት ትፈልጋለህ? ምግብ መብላት ትፈልጋለህ? እነዛ ሁሉ አባወሮች ምን ላይ እንደደረሱ ታውቃለህ? ምን ውስጥ እንዳሉ ታውቃለህ? ለማንኛውም ኤፍሬም ይኸውልህ ጋሽ ጥላሁን በህይወት ካሉ አሉ የተባሉበት ቦታ እንድትወስደኝ ይፈልጋሉ። የፈጀውን ይፍጭ የሆነው ይሁን መሄድ ይፈልጋል። እሱም መፈለግ ቢቀርብ ይሻላል። ጥላሁን መፈለግ ከባድ ነው። ከቦስ ጋር ብትጣላ ይሻላል። ለምን? እሱን ታየዋለህ። ፈልገህ ታየዋለህ። እሱ አንተም ጀሌዎችም ጓደኞችም አብራችሁ ትወርዳላችሁ። ወዲህ ነው የምንወርደው። እሱን ታየዋለህ። ፈልገውና ሄድና ታገኘዋለህ። እሱም መፈለግ ብታቆም አንተን ይኸውልህ እየደበደብንም እየቀጠቀጥንህም እኔንማ እየደበደባችሁ ነው። ከዚህ በላይ ድብደባ ምን ትመራለህ? ጥላሁን በህይወት ካለና ጥላሁን አለበት የተባለው ቦታ ላይ ትመራኛለህ ደግሞ ማለት ነው። ጥላሁን ቤት በኩል ነው ከኤፍሬም በላይ ሊሆን የሚችል። እሱን ሄደህ የምታየው ነገር እኮ ነው። ከቦስ ጋር ሄደህ እንትን ብታደርግ ይሻላል ጥላሁን ከምፈልገው። አንተም ጓደኞቹም ለህይወታችሁ ወይም እዚህ ጋር መኖር የማትፈልጉ ከሆነ ሄደህ መሞከር ነው። ይሄ ማስፈራራት አይደለም። የምታየው ጉዳይ ነው። አላስጠነቀቀም። ያስፈራራኝ ነገር እየመለስኩልህ ነው። ጥላሁን ትፈልገዋለህ አይደል? ሄደህ ፈልገው እኮ ሂጅ። የምፈልግበትን ቦታ እኮ ነው ከአንተ ማወቅ የምፈልገው። የት እንደምፈልገው ፈልገው እኮ እየመረመርክ አይደል እንዴ? ፈልገህ ማግኘት እኮ ነው። በህይወት እንዳለ ነግሬሃለሁ። የሆነ ቦታ ላይ ያለው እሱ ገንዘብ ያለው ሰው ነው። በደንብ የሚኖር ሰው ነው። ተመቻቸው ኑሮ የሚኖር ሰው ነው። ፈልገህ አገኘው።
አካባቢውን ያለበትን አላውቅም፣ እንዳለ ግን አውቃለሁ። ይሄን ነው እንግዲህ እስከዚህ ድረስ ነው የማውቀው። ከነ ጓደኞች መፈለግ ነው መወጣት የምችል ከሆነ መልካም ነገሮች እንዳለ ለእኔ እየቀለሉልኝ ነው የሚሄዱት። አሪፍ መረጃ ነው የሰጠኝ። እኔ ግን ደግሞ ማለት ነው እንዴት አድርጌ ከዚህ በኋላ ላይፍ እንደማመሰቃቅሉ አሳይሃለሁ። ምን እንደማድረግ አሳይሃለሁ። አንተ ከጀርባ ሆነ ከቦስ ቀምራቸው የነበሩት ነገሮች ዶክመንቶች እንዳለ እጃችን ላይ ነው ያለው። እሱ የሚፈልገው እንዳለ ንብረቶቹን ጠቅልሎ በስሙ ማድረግ ነው አይደል? እፈቅድለታለሁ። አንተ ባዶ እጅን ታጨበጭባለህ። ከዛ እሱ የሚፈልጋቸውን ዶክመንቶች አግኝቶ ንብረቶቹ እንዳለ ከተቀለለ በኋላ እየዳከርክ እንድትኖር እናደርጋለን። በወንጀልም ትቀጣለህ፣ እየዳከርክ እያከርክ ትኖራለህ። ገንዘብ ቤት በኩል እንደሚያስጥልህ እናያለን። ሞክር ነው እንግዲህ የምናየው ነገር ነው ወደፊት። አሁንም ድረስ እኮ ጥግብ ብለህ ነው እያወራኸኝ ያለው። ራብ አይደለም። እኔ እኮ ለምታወራው ነገር እኮ ነው። ለማንኛውም ውድ ቤተሰቦቼ እንግዲህ አቶ ኤፍሬም ጋር ያለንን ቆይታ እዚህ ጋር ብገታው ደስ ይለኛል። ምክንያቱም እየነገረን ያሉት ነገሮች ትንሽ ግራ የሚያጋቡ ነገሮች አሉት። ከየት መጀመር እንዳለብን አናቅም። ከቲሞቼ ጋር መመካከር አለብኝ። በደንብ ማውራት መቻል አለብን። እናንተ ደግሞ ምንድን ነው እየተሰማችሁ ያለው? እስኪ እናንተም እንድትነግሩን የሀሳባችሁን አስተያየታችሁን እንድታካፍሉን እንፈልጋለን። አሁን ላይ እንግዲህ ያሉት ኮንዲሽኖች ትንሽ ግራ የሚያጋቡ ነገሮች አሉ። ብዙ ኬዞች አሉ እጆቻችን ላይ። የቶቹን ፕራዮሪታይዝድ እያደረግን የትኞቹን መስራት እንዳለብን ግራ በሚገባ ሁኔታ ላይ እየተንቀሳቀስን ያለ ነው። ይሄ ግን ሙሉ ለሙሉ የወንበዴ ቲም ካልተመታ በስተቀር ከተማዋን ሰላም ማድረግ አይቻልም እና ይህንን ነገር ለአንዴና ለመጨረሻ ጊዜ ለመዝጋት እነዚህን ወንጀለኞች እንዳልጠቅሎ ለህግ አካላት አሳልፎ ለመስጠት እንግዲህ በተቻለ መጠን ቲሞቼን በደንብ አደራጅቼ የህግ አካላትን ይዤ ለመንቀሳቀስ እሞክራለሁ። የምንደርስበትንም ነገር ለእናንተ ለውድ ቤተሰቦቼ እየመጣሁ እንግዲህ ማቀርብ ይሆናል። ከዚህ በኋላም እንግዲህ ያሰብነው የሰማኑ አንድ መረጃ አለ። መረጃው ምንድን ነው ያሰብነው፣ የት ነው የምንሄደው የሚለውን እንግዲህ በቀጣይ ቪዲዮ ለእናንተ ይዤ እመጣለሁ። ግን ከባዱና በደንብ ሲጠበቅ የነበረው ሁለተኛውን ወንጀለኛ በእርግጠኝነት በሚቀጥለው ቪዲዮ ይዤ ወደ እናንተ እመጣለሁ ብዬ ተስፋ አድርጋለሁ። ነገሮች ሁሉ ተሰናድተው፣ ከዛ በፊት ግን ኤፍሬምን ማውራትና አንዳንድ መረጃ ከሱ መጠየቅ ስላለብን ነበረ ወደዚህ ቤት ተመልሰን የመጣ ነው እንጂ ኦልሬዲ መንገድ ጀምረን ነበረ። ቲሜንም የህግ አካላትን እየተንቀሳቀስኩ ነበር የነበረው። እስኪ ወደ ሁለተኛው ጉዟችን እንሂድና እዛ ላይ ደግሞ ምን ሊፈጠር ይችላል፣ ምን ሊያጋጥመን ይችላል፣ ምንድን ነው ያሰቡት፣ ምን እያደረጉ ነው የሚለውን ነገር እንግዲህ ለማጣራት ጥረት እናደርጋለን። በዛ ውስጥ አመርቂ ውጤት እንድናመጣ እንግዲህ እናንተን በጸሎትም በዱዓም እንድታግዙን እንፈልጋለን። እስካሁን ድረስ ፕሮግራሜ ስለተከታተላችሁ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑን። ቻናሉን ደግሞ ለተለያዩ ሰዎች ሼር በማድረግ አግዙን፣ ደግፉን። ሜምበርሺፕ ተከፍቷል። ሜምበር በመሆን ደግሞ የማዕበልን ቲም አባላት እንድትደግፉና እንድታበረታቱን እንፈልጋለን። ለዚህ ደግሞ እናንተ የምታደርጓት ጥቂት ነገር ለእኛ ትልቅ ቫልዩ ያላትና ለችግረኞችም ለመድረስ እንዲሁም ደግሞ ቲሙንም በደንብ አጠናክረው በሚያስፈልገው በሎጂስቲክም በፋይናንሻልም ነገር ለማገዝና ለመርዳት ሜምበር መሆን ይቻላል። ሜምበርሺፕ ተከፍቷል። እንዴት አድርጋችሁ ሜምበር እንደምትሆኑ አጭር ቪዲዮ እንግዲህ ከዚህ ቪዲዮ በኋላ እናስገባላችኋለን። እሱን ተመልክታችሁ እንግዲህ ሜምበር በመሆን ቻናላችን አግዙት፣ ደግፉት። እስካሁን ስለተከታተላችሁን በድጋሚ ከልብ 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 አመሰግናለሁ። ከልብ ይወዳችኋለሁ። ወንድማችሁ ቴዎድሮስ ነበርኩ። በያላችሁበት ቸር ቆዩልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምናላችሁ እንደምንቆያችሁ ውድ የማዕበል ቤተሰቦች እንደምናላችሁ። እንግዲህ በተደጋጋሚ እንግዲህ ከእናንተ እየቀረበልን ያለ አንዳንድ ጥያቄዎች አሉ። እንዴት ነው ቤተሰብ መሆን የሚችለው? የቻናሉ ቤተሰብ በመሆን ቻናሉን መርዳትና መደገፍ እንዴት ነው የሚችለው የሚል ጥያቄ እየተነሳ ነበር የነበረው። እንግዲህ ለአንዴና መጨረሻ ጊዜ ለእናንተ ለማሳየት ያክል ዩቲዩባችንን ቀጥታ እንከፍትና ከከፈትን በኋላ የሰርች ምልክቷ ላይ በመሄድ ማዕበል ብለን ጽፈን ቻናላችንን እንከፍተዋለን። ቻናላችንን ፊት ለፊት ሙሉ ለሙሉ ከከፈትን በኋላ ሰብስክራይብ ከምትለዋ ጎን አጠገብ ጆይን የምትል በተን አለች። እሷን ጆይን የምትለዋን በተን በመጫን እንግዲህ በተለይ የተለያዩ የሜምበርሺፕ ሌቭሎች አሉ፣ ወይም ደግሞ የቤተሰብነት ሌቭሎች አሉ። ቻናሉን መደገፍና ማገዝ በምችሉት አቅማችሁ በሚፈቅደው ልክ እንግዲህ ቻናሉን ማገዝና መደገፍ
ትችላላችሁ። ይህንን በማድረግ የምንሰራቸውን ስራዎች አጠናክረን እንድንቀጥልና ተደራሽነታችንን እንድንሰፋ በማድረግ ቻናሉንም መደገፍ እኛንም መደገፍ ትችላላችሁ። ስለምታደርጉልን ትብብር ከልብ እናመሰግናለን። እንግዲህ እንደዚህ ሜምበር በመሆን እንግዲህ እናንተ የምታደርጓት ትንሽዬ ኮንትሪቢሽን ለእኛ ትልቅ ነገር ነች እና ብዙ ስራዎችን እንድንሰራ ያግዘናል፣ ይደግፈናል። የምትፈልጉትን ሌብል ትመርጣላችሁ። ከመረጣችሁ በኋላ ጆይን ሜምበርሺፕ በማለት ጆይን እያደረጋችሁ ቤተሰብነታችሁን ማጠናከር ቻናሉንም መደገፍ ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ።